የሚባልበት ጊዜ ነበር። አሁን ጠቅላይ ሚኒስትሩ ጊዜ ወያኔ ሚኒስትሩን ተውና አንተ ንገረኝ፣ እንዴት ነው ፊክስ የምታደርገው? ይሄን ነገር ይሄንን መንጋ ይሄንን 1940 ላይ ቆለጤ ተቆርጧል ብሎ ሰይፍ እየሳለ የሚወጣ ይሄንን ሽንት ቤት ከተጸዳዳ በኋላ እጁን በሳሙናና በአመድ መታጠብ እንዳለበት አሁን ድረስ የሚነገረውና በትንሽ ነገር ወንድሙን የሚገድል ሰው አንተ ስልጣን ላይ ብትወጣ እንዴት ነው የምታስተካክለው? እስኪ ንገረኝ፣ ጀስት ንገረኝ። በቃ ልነግርህ፣ በቃ ቴዲ ልነግርህ ነው። አሁን ወንድማችንም ቅድም ዲሞክራሲ አለ። ቅድም ምንድነው የሚያስፈልገው? ዲሞክራታይዜሽን ነው የሚያስፈልገውና ዲሞክራሲ ሳይሆን ዲሞክራታይዜሽን ነው እያለ ሲተነትልን ነበርና እኔ በጣም እኔ ይኸውልህ ምን መሰለህ፣ ህዝቡን አንደርማይን ማድረግ የኢትዮጵያ ህዝብ ዲሞክራሲን ኤክሰርሳይዝ ማድረግ ይችላል። እንደውም በጣም ሲቪላይዝድ የሆነ መንግስትን የሚያከብር ህዝብ ያ ማለት ህገወጥ ስራ ይሰራል ማለት አይደለም። የኢትዮጵያ ህዝብ እኔ እንድትል የፈለኩት ልንገርህ። ለምሳሌ ፎርምስ ኦፍ ገቨርንመንት ኤንድ ሲስተም ኦፍ ገቨርንመንት ኤንድ ፎርምስ ኦፍ ስቴት የሚባል ነገር አለ። ስቴት የምታዋቀርበት መንገድ ኤዘር ወይ ዩኒታሪ ስቴት ነው ኦር ፌዴራሊስት ነው የምትከተለው። ኦኬ አንተ የምታውቀው ነው። አሁን ያለው እኔን እየጠየቀኝ ስለሆነ ቴዲ እኔ አሁን ምን መሰለህ መጀመሪያ ቅርጽ ላይ አስቆይ ቅርጽ ላይ አሁን ያለው ፌዴራላዊ ስርዓት ነው ይላል። which is እኔ ማለስማማበት ፌዴራላዊ ስርዓት አይደለም ያለው። ላለፉት 30 ምናምን ዓመታት ፌዴራላዊ ስርዓት አይደለም ያለው። ህዝብ በመረጠው ከቀበሌ ጀምሮ ፌዴራላዊ ስርዓት ማለት በመረጠው ህዝብ ከቀበሌ ጀምሮ ሲተዳደር ነው። አሁን ያለንበት ስርዓት ኦኬ ፌዴራላዊ ስርዓት ነው እንበል፣ አይተነዋል። ወገኖቻችን ያልሞቱበት መንገድ የለም። ያልሞትነው አይነት ሞት የለም። በ21ኛው ክፍለ ዘመን እኛ ጤነኛ ብንሆን ቆመን መሄድ የሚገባን ህዝቦች አይደለንም። ለማውራት ሞራል የሌለን ህዝቦች ነን። እንደ ህዝብ ሰው ተዘቅዝቆ የተቃጠለው እኛ ሀገር ነው። ተጨቅጭቆ የተቃጠለው እኛ ሀገር ነው። ክርስቶስ እንኳን በቁም ነው የተሰቀለው። እንደ ጲላጦስ ተዘቅዝቆ የተሰቀለው እኛ ሀገር ነው። ያላየነው አይነት አገዳደል የለም። ለዚህ ደግሞ ዲቫይድ ኤንድ ሩል ከፋፍለህ ግዛው፣ በኦሮሞና በአማራ መካከል ቢታ አስቀምጠ፣ በጉራጌና በስልጤ መካከል ተንኮል አስቀምጠ፣ በአማራና በትግራይ መካከል መርዝ ተክለ። ሲስተሙ ይሄ ነው። አሁን እናንተ ስልጣን ላይ የምትወጡ ፖለቲከኞች ይሄንን እንዴት ነው ፊክስ የምታደርጉት? ችግሩ ይሄ ነው። የመጣንበት ችግር አልሰራም። በቃ አሁን ያለፍንበት መንገድ አልሰራም። ህዝባችንን ለእልቂት ከመዳረግ ውጪ ምንም የጠቀመን ነገር የለም። ኦኬ አሁን ባለህበት ሁኔታ ስልጣን ብትይዝ ወይም ደግሞ መሆን አለበት ብለህ የምታስበው ያንተ የመፍትሄ ሀሳብ ምንድን ነው? እስኪ ንገረኝ። እኔ እሱን ነው እያነሳው ያለሁት። ይኸውልህ ኢትዮጵያ ውስጥ እንዳልከው አሁን ያለው ስርዓት ምንድነው? መልታይ ኤትኒሲቲ ወይንም ደግሞ የፌደራል ሲስተም ነው። መልታይ ዳይቨርሲቲን ኢንተርቴን የሚያደርግ የፌደራል ሲስተም ነው የሚለው። ግን እኔ ዘኖፎቢስት ነው ያለው ስርዓት። አግላይ ነው፣ ጨፍጫፊ ነው፣ ገዳይ ነው። እንደውም በማንነታቸው ሰዎችን ለይቶ የሚገል ነው። ስለዚህ የኔ ደግሞ መፍትሄ የምለው ይሄንን መገልበጥ ነው። ምንድነው የሚያስፈልገው? እንዴት ነው መገለበጠው? ቴንክ ዩ መገልበጥ ነው ስለ እኔ ማላቀው የክልል ፕሬዝዳንት የለም፣ ማላቀው የክልል አመራር የለም። በክልል አፈርሳለሁ ካልክ የትኛውም ሁሉም ብሔር ብሔረሰብ ሰይፍ ስሎ ነው የሚነሳበት። ኦኬ አሁን ለምሳሌ ይሄ ያለውን የብሔር ፖለቲካ ሁሉም ይወዱታል። ደግሞ ችግር የሆነበት ይሄ ራሱ የብሔር ፖለቲካ ነው። አሁን ሀብትሽ አንተ ቀስ አድርገህ እንዴት ነው የምታስተካክለው? ቴዲ ይኸውልህ አሁን እኔ ካንተ ጋር ወንድሜ ቅድም ሲናገር ዲሞክራሲ ለመትከል በሚኒመም አለ ሲቪል ሶሳይቲ ያስፈልጋል አለ። አሁንም አንተ እንደምትለው ሁሉም ብሔር ክልሎች ይሄንን ክልል አፍርስ ብትል እንዴ ክልል እኮ ፈርሷል። ደቡብ የሚያህል ትልቁ ክልል እኮ አፍርሶት አብይ በሚፈልገው መንገድ አዋቅሮታል። ዶንት ቴል ሚ ዲስ ቴዲ። የኢትዮጵያ ስልጣን የያዘው ባንኩንም ታንኩንም የያዘው ሰው the next day ክልሎቹ ማፍረስ ይችላል። በሰላም ነው ያፈረሰው እኮ በጉልበት ነው የሚያፈርሰው። ለመልካ አብይ አህመድ አዳምጠኝ። አሁንም እኔ እኮ ልጠይቅ አሁን ገብቶኛል ጥያቄ እኮ ቴዲ እንዳብራራ እድሉን ከሰጠኝ አብራራል። እንዴት ሰላም ይምጣ ነው አይደለም? ይኸውልህ አብይ አህመድ ኢትዮጵያ ውስጥ እኩልነት እንዲመጣ የኢትዮጵያዊነት እንዲንጸባረቅ ዜጎች የሀገር ባለቤት እንዲሆኑ ቢፈልግ ኖሮ ማድረግ ማንም አልከለከለው።
ህዝቡ ሞቶ የደገፈው እኮ ያንን አድርግ ብሎ ነው። ባህር ዳር ላይ እንዴት ያለ ስርዓት ይትከል እኮ ንገረኝ እኮ ነው ያልኩህ። አሁን ተወሱና አንተ እንዴት ያለ ስርዓት ነው የምትተክለው? እስኪ ንገረኝ። ዲሞክራሲያዊ የሆነ ፌደራሊዝም ትተክላለህ። ምን ማለት ነው? what is ዲሞክራሲ? ዲሞክራሲ ምንድን ነው? ቴንክ ዩ። ዲሞክራሲያዊ የሆነ ማለት ምን ማለት መሰለ? የመንግስት መስሪያ ቤቶች ወይንም ደግሞ ከፓርቲው ጨምሮ እስከ መንግስት መስሪያ ቤቶች እስከ መንግስት ተቋማቶች ተቋም ነው የምትገነባው። የመከላከያ ሰራዊት አንተ የምትፈልገው ሰው ሰክስገል አንተ የሚታዘዝ ማድረግ ሳይሆን ሀገር የሚመራ ብርሃኑ ጅላ የሚባል ኦሮሞ ወይም ደግሞ ተላላኪ አንድ አማራ አምጥተህ ልክ ወያኔ ሲያደርግ እንደነበረው አድርገ መቀጠል ሳይሆን ስርዓቱን ከስር መሰረቱ የጸጥታ ተቋሙ ሀገር የሚጠብቅ ለህዝብ ተጠሪ የሆነ ከፓርቲ ገለልተኛ የሆነ አድርገ ተገነባዋለህ ማለት ነው። ዊሊንግነሱ ካለ እኔም የምፈልገው እንደዛ ነው። የጁዲሻሪው ስራ አስፈጻሚው እሱንም ደግሞ ገለልተኛ ሆኖ ፋንክሽን እንዲያደርግ ታደርጋለህ። የመንግስት ተጠሪዎችን ወይንም ደግሞ እነዚህ ሀገር የሚመሩትን ተቋማቶችን ገለልተኛ አድርገህ ትገነባለህ። መከላከያ የጸጥታው ፖሊስን ጨምሮ ማለት ነው። እነዚህ ነፃ እንዲሆኑ ታደርጋለህ። የጁዲሻሪውንም እንደዚህ ነፃ ታደርጋለህ። የፓርቲ ውድድር በነፃ እንዲኖር ታደርጋለህ። አሁን እኮ ፓርቲው ፎርጌት ባረድ አሁን እኮ ነፃ የሆነ ፓርቲ ውድድር ቀርቶ ልደቱ አያሌው ከውጭ የማይገባበት ማነው ክርስቲያን ታደለ ያለ ፍርድ ቤት አንገቱ ታስሮ ከእባብ ጋር የሚታሰርበትና በበረሃ ውስጥ የሚሰቃይበት ስርዓት ፈጥረ ዲሞክራሲ ሊመጣ አይችልም። ይሄንን ተገለብጣ እኔ በሆን ዲሞክራሲ ያሰፍናለሁ። ዲሞክራሲ ደግሞ የሚሰፍነው ያለው ተቋም ህዝብን የሚያገለግል ሆኖ ኢትዮጵያኖችን በእኩልነት የሚያይ ሆኖ ነፃ የምርጫ ሲስተም ያለበት ነፃ የፍርድ ቤት ሲስተም ያለበት ነፃ መከላከያ ሰራዊት የፓርቲ ጠበቃ ያልሆነበት አድርገህ ስታቋቁመው ሀገር ተመሰረተ ማለት ነው። አሜሪካን ሀገር ያለው እሱ ነው። ዲሞክራሲ ያላቸው ሀገሮች በሙሉ ያኔ ያላቸው። አብይ የከለከለን እሱን ነው። አብይ ምንድነው መስሪያ ቤቶች ሁሉ ለሱ የሚያገለግሉ ሆነው እሱ ቀርቶ አርቲስቶች ሁሉ ለሱ እንዲያጨበጭቡ የሚያደርግ ሰውዬ ነው። በነፃነት ሰው መናገር አይችልም። ፌደራላዊ ስርዓት ነው የምትከተለው ወይስ ጀስት ፌደራላዊ ተትኮ አሜሪካን ካናዳም ፌደራላዊ ስርዓት ነው ያለው? ኦኬ በኢትዮጵያ ኮንቴክስት ነገርኝ። ለምሳሌ ፌደራል እንዴት ያለ ፌደራላዊ ስርዓት ነው የምታደርገው? የክልሎች ሪጂናል ኢትዮጵያ ውስጥ ሰርቷል። ፌደራላዊ ስርዓት ሪጂናል ፌደራላዊ ስርዓት መከተል ትችላለህ። ለምሳሌ አሁን ያለውን ኤትኒክ ቴንሽን ዜጎችን የበላይ ማድረግ ነው አይደል? ዜጎች ሁሉም እኩል ናቸው ብለህ ካሰብክ የኢትዮጵያ መሬት በሙሉ የብሔር ብሔረሰቦች ነው ይላል ህገ መንግስቱ። አሁን ያለው እኮ ኢምፕሊመንት ነው የማይሆነው እንጂ እኮ አሁን ያለው ህገ መንግስት የኢትዮጵያ ህገ መንግስት ምን ይላል? መሬት የብሔር ብሔረሰቦች ነው ይላል አይደል? ብሔሮችና ህዝቦች ይላል። እና ይሄንን ህዝብ ኤምፓወር ማድረግ ከቻልክ ለሰው መብት መስጠት ከቻልክ እንደገና ያለውን ህገ መንግስት ሪዲፋይን ማድረግ ትችላለህ። ሌላ አይነት መዋቅር ማምጣት ትችላለህ። የምታመጣው ፌደራላዊ ስርዓት የምታመጣው ምንድነው? ከኤትኒክ ላይኑ አውጥተህ ሪጂናል የሆነ ለምሳሌ ኦሮሚያን በሁለት በሶስት ትከፍላለህ፣ አማራን በሁለት በሶስት ትከፍላለህ። ጄኒዋን አማራን ለመጉዳት ኦሮሞን ለመጉዳት ሳይሆን በትክክለኛው አድርገህ ትከፍላለህ። ደቡብንም ግን ሁሉም ዜጎች እኩል የሚሆኑበት ስርዓታዊ ሲስተም ትተክላለህ። ይሄ ብዙዎች አጥንተው እኮ ምንድነው መፍትሄ ሀሳቡ ላይ ያቀርቡበት ነውና ብዙ መፍትሄ አለ። አማራን በሶስት ትከፍላለህ፣ ኦሮሞያን ትከፍላለህ፣ ትግራይን ትከፍላለህ። እንዲህ ዝም ብሎ ይቀበሉሃል? እሺ ይሉሃል? they have no choice። እንዴት ነው ተግባራዊ የምታደርገው? አዳምጠኝ። they have no choice። አብይ አህመድ አሁን እኮ አሁን ያለው የኢትዮጵያ የኤትኒክ ቤዝድ የጥላቻ ስርዓት እንዲቀጥል ያደርገው አብይ ስለፈቀደ ነው። ባይዘው ሌላ ሰው ስለፈቀደ አይደለም። አብይና ጓደኞቹ ይሄ ዘረኝነት ስርዓት ስለሚፈልጉት ነው፣ ለነሱ ስለሚጠቅም ነው። እሺ ምንም ሳይታመን ለምሳሌ ብዙ ጊዜ ፖለቲከኞቻችን አንድ ይችላል ነገር ብዙ ጊዜ ፖለቲከኞቻችን ችግር ስትነቅሱ እናንተ ደግሞ ብትሆኑ ልታረጉ የምትችሉትን መፍትሄ እኮ ማቅረብ አለባችሁ። ለምሳሌ if I were him or እኔ ስልጣን ላይ በቀመጥ ይሄን አደርጋለሁ ትላለህ። ለምሳሌ የባህር በር የለንም ከተባልክ የባህር በር ከሶማሌ ጋር የትሄደ ምናምን ብለህ መጫወት አይደለም። የባህር በር ሊገኝ የሚችልበትን ያንተን ደግሞ እይታ ማስቀመጥ አለብህ።
ሌላው ዜጎች በሰላም ወጥተው በሰላም እየገቡ አይደለም የተገዳደልን ነው። ኦኬ ላንገዳደል የምንችልበት እንዴት ነው? አማራ ከትግራይ ጋር ማይገዳደልበት እንዴት ነው? ደልኮ የኤትኒክ ላንተ አይደለም ነው አይደለ? እኔ ከተናገርኩ በኋላ ስትናገር የኔን ዲስግሪ እያደረክ ነው የሚመስለው። እንደዛ ነው የሚያወራው። ላንተ አይደለም ካልኩ ላንተ አይደለም። ላንተ ሲሆን ሀብታሙ ብዬ እኮ ስምን ጠራለሁ፣ ችግር የለውም። መብት እኮ ነው፣ እንደዛ መቃወም እኮ መብት ነው ቴዲ። ግን እኔ መፍትሄ አቅርቤያለሁ። ላንተ አይደል ማውራት ፈልጌ ነው። የማውራት ሱስ አለብኝ አንድ ነገር ነው። ላንተ አይደለም አቶ ሀብታሙ። እኔ ለሁሉም ፖለቲከኞች ነው የተናገርኩ ያለሁት። ፖለቲከኞች የእናንተን ደግሞ የመፍትሄ ሀሳብ እኮ ልትነግሩት ይገባል ለህዝቡ። ክልል እንዴት ነው የምታፈርሰው? እስቲ አሁን ኦሮሚያ ክልል ለምሳሌ ለአምስት ከፍላለህ። ቀለል አድርገው። እኔ አሁን ብዙ ጊዜ እናገራለሁ። መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ ሀብት ነው እንኳን የሚለውን እንኳን ሳናነብ ይሄ የኔ መሬት ነው ውጣልኝ ግባልኝ እያለ የሚውል ወንድሙን የሚገድል ዜጋ የሚያፈናቅል መንጋ ፈጥራችሁ ስታበቁ ቀለል አድርጋችሁት የክልል አወቃቀር እናፍርስ ምናምን ብትሉ ማን ይሰማሃል? ቴዲ ፈርሶ አላየንም ወይ? ለምንድን ነው እሱ የምደብቀው? ፈርሷል ነው ለኔ ፈረ ደቡብ አልፈረሰም ወይ ቴዲ? አሁን እኮ እያሳሳትክ ነው አንተ ራሱ። ሀብታሙ በሻ በጣም ባኬንድ ፎርስ ትወዳለህ። እኔ ለዛ ዛሬ ሬዲ አይደለሁም። ባኬንድ ፎርስ ስትፈልግ ደውልልኛ፣ ብቻ ለብቻ እንገባለን። እኔ ለሁሉም ነው ሀሳብ እየሰጠሁ ያለሁት። ከዛ ወደ ልልና መሄድ አለብን። ተራህን ጨርሰሃል፣ ተጠቅመናል ደቂቃህን። እኔ እያልኩ ያለሁት ፖለቲከኞች የእናንተን ደግሞ የመፍትሄ ሀሳብ ኦኬ፣ እንዴት ነው እንዴት ያለ ሀገር ይኑረን ነው እያልኩ ያለሁት። እንዴት ያለ ሀገር ይኑረን እናንተ ብትሆኑ ዛሬ እዚህ ጋር በወልቃይት ጠገዴ ጉዳይ እኮ ዛሬ ልንደባደብ እኮ ነው። ከደቡብ ሄዶ ለትግራይ ክልል ላይ ወይም ደግሞ ከኤርትራ ጋር የተዋጋ ወንድም እኮ ወይም ደግሞ ወገናችን መሬቱ ስለሆነ አይደለም እኮ ሲሞት የነበረው። ዛሬ አንተ ጦርነት ከጨረስክ በኋላ ይሄ ክልል የኔ ነው ውጣልኝ በምትልበት ሰዓት ማለት ነው። ኢትዮጵያ ውስጥ የአማራ የሚባል መሬት የለም፣ የትግራይ የሚባል መሬት የለም፣ የኦሮሞ የሚባል መሬት የለም። ተበተነ ስራ የትም እንዲህ ያለ ሀገር እንዲኖር ነው መታገል ያለበት። የኦሮሞ ወንድም ያለህ እዚህ ውስጥ ሰሜን ሄደህ መስራት ነው ያለበት። እንዲህ ያለ ስርዓት እንዲመጣ ነው መታገል ያለበት። የአማራ ወንድም ይስማ፣ ክልል 3 ውስጥ አይደለም መታሰር ያለበት። ተበተነ ስራ፣ ሀገርህ ነው። ትግራይም እንደዛው። ፖለቲከኞች ይሄ የኛ ነው ግዛታችን፣ የምንም ግዛት የሚባል ነገር የለም። ሁላችንም ለዛች ሀገር አባቶቻችን እናቶቻችን ደምተዋል፣ ሞተዋል። የማን አባትህ መሬት የለም እዛች ሀገር ላይ። ስለዚህ ስልጣን ስትይዝ ህዝቤን በቀላሉ ሊያባላ የሚችል ነገር ፖለቲከኞች ነፍሳቸውን ለማራዘም ማለት ነው የፈጠሩትን ነገር ደግማለሁ እያልክ ምንድነው ያንተ የመፍትሄ ሀሳብ? ኢትዮጵያ ውስጥ እኮ ከሁለተኛ ክፍል ያቋረጠ ሰው እኮ ዛሬ አማራና ኦሮሞን እኮ ማጋጨት እኮ ይችላል። ጀስት ምንም ጭንቅላት አይጠይቅም። ጭንቅላት የሚጠይቀው ኦሮሞና አማራ እንደ ህዝብ ተፋቅረው እንዴት መኖር እንዳለባቸው መፍትሄ ስታመጣ ነው። ጭንቅላት የሚጠይቀው የአማራ ወንድም ኢትዮጵያ ውስጥ ተዘዋዝሮ የሚሰራበትን ስርዓት እንዴት ልትፈጥር እንደምትችል መፍትሄ ስታመጣ ነው። ጭንቅላት የሚጠይቀው የትግራይ ወንድም ኦል ኦቨር ኢትዮጵያ ተዘዋዝሮ መስራት የሚችልበትን ስርዓት ልታመጣ የምትችልበትን መንገድ ስትነግረኝ ነው። ፖለቲከኛ ከእናንተ የሚጠበቀው ይሄ ነው። እኔ እንደዛ ነው ማስበውና የነበረው ነገር ካልጠቀመን የመጣንበት መንገድ ካገዳደለን ኦኬ፣ የእናንተ የመፍትሄ ሀሳብ ምንድን ነው? እናንተ እንዴት ባለ መንገድ ነው የምትወስዱ? ይሄን ነው እኔ ማወቅ የፈለኩት። ለዛ ነው የጠየኳችሁና ይሄ ለአርቲስት ሳይሆን ለሁሉም ፖለቲከኞች ነው ጥያቄ መሆን ያለበትና በሚቀጥለው በዚህ ጉዳይ ላይ በሰፊው እናወራለን ለማለት ያለው። እሺ ልልና ወደ አንቺ ልምጣ። ቴንክ ዩ ቴዲ። ኢትዮጵያ ውስጥ ቴዲ እኔ መታገድ ያለበት ይሄ የመንጋ ፖለቲካ ነው። I'm sorry. This have to stop. ይሄ እብደት ሶሻል ሚዲያ ላይ ያለ እብደት ይሄ ፖለቲካ ነው ተብሎ I don't know። እኔ መቼ ያ ፓርት ሊገባን እንደሚችል አላውቅም፣ አላሽም። እኔ ስልጣን ላይ ፓወር ባገኝና ብመጣ እዚህ ሶሻል ሚዲያ ላይ ያለ በጠቅላላ ነበር ማግደው የነበረው፣ አላሽም። ምክንያቱም ከዚህ ሶሻል ሚዲያ ላይ መንጋን ከሰበሰብከው ቤት ማንደዱ እንደማይቀር የታወቀ ነው። ስህተት ልክ ነኝ አይደለሁም፣ ይሄ ነገር የምናገረው ነገር ትክክል ነው አይደለም ብለው እንኳን ቼክ ማድረግ የማይችሉ ሰዎች ናቸው በኢትዮጵያ ፖለቲካ ላይ በብዛት ሲያወሩ ማየው።
በብዛት ደግሞ የሚገርም ነገር ፖለቲካል ዕውቀት ያላቸው ቢሃይንድ ደም ናቸው የሚያመው ፓርት ማለት ነው። ፖለቲካኖቹ ማውራት ያለባቸው ፊት ለፊት መጥተው ማውራት ሲገባቸው እንደዚህ አንዳንድ መንጋ ፊት ለፊት ይልኩልሃል። አቨሬጅ ጭንቅላት ያለውን ማሳመን የሚችለውን ያስጮሃሉ። በዛ ነው የኢትዮጵያ ሕዝብ እንትን እየተማገደ ያለው ማለት ነው። ኢትዮጵያ ውስጥ አልዋሽም፣ ዲሞክራሲ የሚለው ነገር ራሱ ያስፈራኛል። ለማን ነው ዲሞክራሲው? ለአንተ እንዳልከው ጋር የሚቆርጠው ነው? ሕዝብን እንደ በግ ለሚያርደው ነው? የገዛ ሕዝቡን አፍኖ ለሚያስርበው ነው? ለየትኛው ነው? አንዳንዴ ዲሞክራሲ የሚለው ፓርት ራሱ ያሳስበኛል። አልዋሽም። ዳማች ሶሳይቲያችንን ከማሰብ እንዳይችል ማድረግ እስከ መድረስ ድረስ እየተደረሰበት ያለ ጊዜ ላይ ነን ያለ ነው። የትኛው ነው ራይት፣ የትኛው ነው ሮንግ፣ ይሄ ስህተት ነው፣ ይሄ ስህተት አይደለም። በሚገርመኝ ሁኔታ ደግሞ ቴዲ ስህተታቸውን እንኳን ኮሬክት ለማድረግ እንኳን አይጥሩም። ስህተታቸውን how do you keep the same mistake over and over again the same mistake ታደርጋለህ? አንዴ ስህተት ሰርተህ ስህተቴን እንዴት ነው ማረመው እንዴት አትልም? ይሄንን the same mistake over and over በማድረግ ማሸነፍ የሚችሉ ይመስላችኋል ማለት ነው። እንደምታየው እኔ አልዋሽም፣ እኔ የተረዳሁት ነገር በእንትኑ ላይ በመጀመሪያ ጠላቴ ነው ይሄ ሰውዬን ነው ማውረድ ያለብኝ፣ ይሄ ነው ታርጌቴ ለሚሉት ሰውዬ በጣም አንደርስቲሜት ያደርጉታል። ፕራይም ሚኒስተሩን ጢባጢቤ ነው የተጫወተባቸው በሚችለው ፖለቲካ ብዬ ነው የማምነው እኔ ያየሁት የተረዳሁት ማለት ነው። አንተ ጠላትን how do you underestimate him? አንተ ስልጣን ላይ ፓወር ላይ ያለውን ሰው እሱም በማናናቅና በመንተም በማለት ብቻ መንጋው ካሳመንኩኝ ስቲል የመንጋው ያተራምስልኛል በሚል ጩኸት ሶሻል ሚዲያውን እየነዱት አሉ። እስካሁን ድረስ ህዝቡንም ወይ እነሱ መደራጀት አልቻሉ ወይ ህዝቡን ትተዋልተውት ማለት ነው። መደራጀት ሳይችሉ ስልጣን መያዝ ይፈልጋሉ። ኢች አዘር ሲደርሱ ደግሞ ሊጋደሉ ነው ማለት ነው። ለኔ ያ ነው እያስፈራኝ የመጣው። አልዋሽም። መደራጀት የሚለውን ቃል እንኳን በስነ ስርዓት እንኳን ለደጋፊ ሳታስረዳው እንዴት ነው the same mistake over and over again እያደረክ ማበጣበጥ ማበላላት። በዛ ላይ ደግሞ ትግሉ እንኳን ሲጠለፍብህ ይሄ ነገር እንዴት ነው እኛን ነው ያለነው በምን ምክንያት ብሎ እንዴት የሰው ልጅ አይጠይቅም? እኔን አልዋሽም። ደጋፊ የአማራ ክልል መንግስትም ሆነ መንግስትን የምንደጋገፈው ራይት ነው ያደረገኝ ፓርት የነሱ መደራጀት አለመቻል የድንቁርና ፖለቲካ ምንም መጮ the same shit ህዝብን ማስለቀስ። ህዝብን አስለቃሽ ካረከው የፈለገ ብትለኝ የትኛው ነው በማማረርና እንትን የምትለው? በተለይ እኔ በአማራ ህዝብ ላይ አስለቀሰኸው አማረኸው ኤኒቲንግ አይደለም። ያንን ህዝብ ሆፑን እንትን የምትበለው አንገቱን እንዲደፍን እያስደረግከው እያዋረድከው at the same time ላይ ኮምፕሌንስ ያደርጉት ያለ እንደዚህ አርቲስቶች ወጣው። ግን የነዚህ አርቲስቶች ቤተሰቦች ማን ናቸው? ዘመዶቻቸው ማን? የነሱ ቤተሰቦች በጠቅላላ እየሰደብክ እያዋረድክ እዛ ስቴጅ ላይ ቁጭ እያልክ መልሰው እነዚህ ስቴቶች አንተ ትሻላለህ ከዚህ መንግስት እንዲሉ ነው የምትፈልገው። እንደዚህ አይነት ድንቁርን እኔ የጠላሁት አንደኛ መደራጀት አለመቻል። አትሊስት ነው የምነግርህ እኔ ተቀናቃኝ እንኳን መሆን ቢችሉ እግዚአብሔርን ነው የምነግርህ፣ አደንቃቸዋለሁ። ተቀናቃኝ ነው የምነግርህ አትሊስት ሊያስፈራ የሚችል ይሄን መንግስት እነሱም እኮ እንትን ካልቻሉ እንደዚህ እንትን ሊሉኝ ይችላሉ የሚል ክሬት ማድረግ ቢችሉ አደንቃቸዋለሁ። እነዚህ እኮ አንድ ላይ መቆም እንኳን አይችሉም እኮ the same shit over and over and again እያደረጉ the same mistake። በዛ ላይ የሚሰራው ፕሮፓጋንዳ እንኳን ምን አይነት ፕሮፓጋንዳ ነው፣ የትኛው ፕሮፓጋንዳ ነው ለዚህ ህዝብ የሚሰራው ብለው መለየት የማይችሉ በሶሻል ሚዲያ ላይ ያሉ እኔ whatever አክቲቪስቶች በላቸው ምን በላቸው ምንም ሊገቡኝ አይችሉም በዚህ ሰዓት። አትሊስት አንተ ወይት እስቲ እነዚህ ሰዎች ዞር እናርጋቸውና እንዴት ሌሎቹን ሰዎች እናምጣ እንዴት አይሉ። ከዚህ በላይ ድንቁርና የለም። እኔ ከሁሉም ኢትዮጵያ ውስጥ ሲስተም ኤኒቲንግ የሚለው ነገር ሳይሆን የሚያስፈራኝ የድንቁርና ፖለቲካ በጣም ነው የሚያስፈራኝ።
ሶሳይቲን ይዞ ሊጠፋ ይችላል ብዬ ስለማስብ ነው ነገር እኔ ይሄ በህገ መንግስት ምናምን ነገር በሚለው አንደኛ አልዋሽም። እኔ ሲስተሙ ሊቀየር የሚችለው ሲስተማቲክሊ ነው። ኦቨርናይት ሊቀየር ይችላል ብዬ አላምንም። ያንን ሲስተማቲክሊ ግን እንዴት ነው የምንቀይረው የሚለውን ነገር መነጋገር እንችላለን። ያንን ዊሊንግ ሳትሆን ኦልሬዲ ቅድም እንዳልከው 30 40 ዓመት የተተከለለትና አንተ ይሄ አያጅቦ መጣብ ተብሎ የተነገረው ግሩፕ እያለ ዲፈረንት ካይንድ ኦፍ ግሩፕ እያለ እንዲያወቅ ስለቀደድ ነው ብቻ ሶሉሽን እናመጣለን የሚል ድንቁርና ኒድ ቱ ስቶፕ። ሶሉሽኑ የሚመስለኝ how do we change the systematically ኦፖዚሽን የሆነ መደራጀት ካልቻልክ ህዝቡን ተወው ባይነኝ ነኝ። አብረ መቆም ካልቻልክ ይሄ የድንቁርና ፖለቲካ the same over and over again እያደረከው የምታመጣው ለውጥ በዚህ ሰዓት ላይ አለ ብዬ አላምንም። God help us all ብቻ አልዋሽም። ከምንም ነገር የድንቁርና ፖለቲካ እግዚአብሔር ይርዳን። that's all thank you አሜን thank you ልልና ገርሞ ሐሳቦች ናቸው የተንሸራሸሩ ያሉት። አርቲስቶች ከጠቅላይ ሚኒስትሩ ጋር ያደረጉትን አስተያየት ወይም ደግሞ ቆይታ እንዴት አያችሁ በሚል ነው። ብዙዎቻችሁ አርቲስት ካሙዙ ካሳን ወይም ደግሞ የተወሰኑትን ነጥላችሁ ተችታችኋል። ለምን ካሙዙ ካሳ ብቻ በሚል ሁሉንም አርቲስቶች እንግዲህ ሁሉንም የነበርንበት ሁኔታ እየተወያየን ያለ ነው። ከቡኖ ቀጥሎ ወደ ዋንጋሪ አንተ ነህ መሰለኝ አይደል? ዋንጋሪ አለ። ሰላም ቴዲ። አዎ ይሰማል ቴዲ? ይሰማል። መሰረታዊ ሐሳብ ነው ያነሳው። በእርግጥ መቼም እናሳዝናለን በጣም። ሀብታሙ አለባቸው የሚባል ጸሐፊ ታላቁ ተቃርኖ የሚል መጽሐፍ አለውና የኢትዮጵያን ፖለቲካ ትልቁ ችግሩ ታላቁ ተቃርኖ ከሚላቸው አንዱ የፖለቲካ ካልቸራችን ነው። አንተን የምትቃወመውን የሚደግፍ ሰው የምትቃወመውን ያክል እንዲያውም የበለጠ ታጥላለዋለህ። እኔ የምደግፈውን ደግፍ፣ እኔ የምጠላውን ጥላ የሚለው ፖለቲካችን አንዱ ትልቁ ዲሞክራሲያችንን ካቀጨጨው አንዱ ትልቁ ባህላችን ነው። በእርግጥ አርቲስቶች ባላደጉ አገራቶች ኦልሞስት 90-95% የኢትዮጵያ ማህበረሰብ ዲሞክራሲ ምን እንደሆነ መብቱ ምን እንደሆነ ኤክሰርሳይዝ ማድረግ የማይችል ዲፔንደንት የሆነ ማህበረሰብ ነው ብለህ ማስቀመጥ ትችላለህ። ኢቭን የተማረው ራሱ ዲሞክራሲና ዲሞክራታይዜሽን የተምታታባቸው ናቸው ይላል ሀብታሙ አለባቸው በታላቅ ተቃርኖ ላይ። እና አንተ መንግስትን ስለተቃወምክ የመዓት ተከታይ ፎሎወር ያላቸውን አርቲስቶች ገና ስልጣን ሳትይዝ የምትሳደብ፣ የምታዋርድ፣ የምታንቋሽሽ ከሆነ ስልጣን ብትይዝ ምን ልታደርግ ነው? አንተ ገና አሁን ሚዲያ ማይክ ስለጨበጥክ ወንበር ሳትይዝ ስልጣን ሳይኖርህ እኔ ያልደገፍኩትን ደገፋችሁ ወይም አወደሳችሁ ብለህ የምታዋርድ ከሆነ ምን አይነት ፖለቲካ ነው? ይሄንን ነው ታላቁ ተቃርኖ የሚለው ሀብታሙ አለባቸው አንዱ። እዛ ላይ ምን ይላል? ትልቁ ችግሩ የኢትዮጵያ ፖለቲከኞች ይላል ዲሞክራሲና ዲሞክራታይዜሽን አልገባቸውም። ዲሞክራሲን ይዘምራሉ፣ ስለ ዲሞክራሲ ይጮሃሉ። አሁን እግዚአብሔር ያሳያችሁ። አሜሪካ ውስጥ የሚደረገውን መስፈርት ታመጣና ኢትዮጵያ ልለካሽ ትላታለህ። የአሜሪካን ዲሞክራሲ የዳበረ ዲሞክራሲ ባህል ኢትዮጵያ ውስጥ አምጥተህ ዲሞክራሲውን ስሙን እንኳን ሲሞን ራሱ አቢዩዝ ነው ያደረገው። ዲሞክራሲ ሚኒመም ሲቪል ሶሳይቲ ይፈልጋል፣ ሚኒመም ሶሻል ካፒታል ይፈልጋል፣ ሚኒመም ስለ ሩል ኦፍ ሎ የህዝቡ ከልቸር ያስፈልጋል፣ ሚኒመም ዲፈረንት ኦፒኒየን ባትቀበለው እንኳን በትዕግስት የማዳመጥና የዛን ሰው ኦፒኒየን የመስማት ግዴታ ይጥልባል ዲሞክራሲ። እንደዚህ አይነት መስፈርቶችን አፍሪካ ሀገራቶች ላይ ዲሞክራሲ የሌለባቸው ሀገራቶች ላይ ስትፈልገው አታገኘው። ስለዚህ ምንድነው መፍትሄው ይላል? ዴሞክራታይዜሽን ነው የምታደርገው። ግብህ ዲሞክራሲ ነው፣ ሂደቱ ግን ዲሞክራታይዜሽን ነው። በዲሞክራታይዜሽን ላይ አርቲስቶች ትልቅ ጨዋታ ይጫወታሉ። ለምሳሌ በደርግ ጊዜ ማህበረሰቡ እንዲማር ፊደል ሊቆጥር ራሱ ግን ማንበብ መጻፍ እንዲችል አርቲስቶች ሁሉም ሚና ተጫውተዋል። ያንን በማድረጋቸው አርቲስቶቹን የህዝብ ናቸው ትልና
አብዛኛው አርቲስት ግን ተቸግሮ ሲታከም ሲቸገር ለምኖ ሲታከም ታየዋለህ። ያኔ አደርስለትም። ለፖለቲካ ፕሮፓጋንዳ ግን ቴዲ አፍሮ አልመጣም ስለዚህ ካሙዙ መከተል አለበት ብለህ አንተ አርቲስቶቹ የት መዋል እንዳለባቸው የት መዋል እንደሌለባቸው ለዲሞክራሲ ነው የምታገለው ብለህ ገና ከወዱ ጉሮሯቸውን ታቃቸዋለህ። ዶናልድ ሌቨን የሚባለው ጸሐፊም የኢትዮጵያን ሕዝብ ፓራዶክስ ባህሪ ሲገልጽ ዋክስ እንደ ጎልድ በሚለው መጽሐፉ ላይ እንደዚህ አይነት ባህሪዎችን የሚያሳይ ስለ ዲሞክራሲ ትዘምራለህ፣ አንተ ራስህ አንታይ ዲሞክራሲ ነው፣ ባህል አንታይ ዲሞክራሲ ነው። ስለ እኩልነት ትዘምራለህ፣ ሚስትን ትጠፈጥፋለህ። ስለ እኩልነት ተሰብካለህ፣ ልጅህን ትኮረኩማለህ። ከራስ ጋር የተጣላ ተቃርኖ በተቃርኖ የተሞላ ህይወትን ይዘህ ወደ ላይ ወደ መንግስት መተቸት ተቃዋሚ ሲባል ስሙን ይዘህ እድሜ ልክን ተቃዋሚ ትሆናለህ። ጠቅላይ ሚኒስትሩ የተለያዩ ማህበረሰብ ክፍሎችን አናገረ። ለፈለገ የፖለቲካ አጀንዳ ሊሆን ይችላል። ይሄ ጠቅላይ ሚኒስትር ብትመርጠውም ባትመርጠውም አገር የሚመራ መንግስት ነው። ጠቅላይ ሚኒስትርነቱ ለመረጠውም ላልመረጠውም ነው። ይነስ የሚብዛም ጠቅላይ ሚኒስትሩ የራሱ ደግሞ ደጋፊ አለው። እንዴ ነገ ጠዋት አንተ እንደው አያድርገውና ሳት ብሎ ወንበሩ እጅ ቢገባ ምን ልታደርጋቸው የአብይን ደጋፊዎች? ካሁኑ እንደዚህ ይሄ ፖለቲካ ስርዓትን አያመጣም። ትልቁ ተቃርኖ ፖለቲካችን የቀጨጨው ዲሞክራሲያችን የቀጨጨው 60 ዓመት ሙሉ እንዘጭን ቦጭ ይሆን ነው። አንዱ ይሰማል ርቅ ያለው 2 ደቂቃ አለ። እሺ አንዱ ይሄ ባህላችን ነው። ካሙዙ ፕራይም ሚኒስትሩ ማዘል መብቱ ነው፣ መደገፍ መብቱ ነው፣ መቃወም መብቱ ነው። ይሄንን ካላከበርክ አንተ የካሙዙን ፕራይም ሚኒስትሩን የመደገፍ የመቃወም መብቱን ማክበር ካልቻልክ አንተ ብሎ የዲሞክራሲ ታጋይ። ይሄ ትልቁ ተቃርኖ የማስመሰል ፖለቲካችንን ካላቆምን ዶናልድ ሌቨንም እንደሚለው የኢትዮጵያ ፖለቲሻንስና ፖለቲካል ኮሚኒቲ አታውቀውም የቱ ጋር እንደቆመ። ስለ ዲሞክራሲ ዘምሮ በቃ ዲሞክራሲን ያመጣ ስትለው አብዮታዊ ዲሞክራሲ ይላል። ህገ መንግስቱ ስለ ዲሞክራሲ፣ ስለ እኩልነት፣ ስለ ሪፕሬዘንቴሽን ይማሩ። አንተ በአብዮታዊ ዲሞክራሲ ልምራው ትላለህ። በቃ መንግስቱ ተቃርኖ ነው፣ አሰራራችን ተቃርኖ ነው፣ ተቃውሟችን ተቃርኖ ነው። ከእንደዚህ አይነት የመጥፎ ባህል ካልወጣን በስተቀር ቱ ቢ ኦነስት ፕራይም ሚኒስትሩ ሲያናግሩ ይሄን ቢጨምሩ ይሄን ቢያሻሽሉ እነሱም ኢንተረስታቸው ይፈልጋሉ። እዚህ ለምሳሌ የኮፒራይት ኢሹ ተነስተዋል። የታክሲ ኢሹ፣ የካሜራ ታክሲ ኢሹ፣ የፊልም የሚሰሩባቸው ማቴሪያሎች ታክሲ ኢሹ ጥያቄ አላቸው። ጠቅላይ ሚኒስትሩ ሲያናግሩ ይሄን ታመጣል አትለው። ስርዓት ያስፈልጋል። ጨዋነን ኢትዮጵያዊ ነን እንላለን በአንድ በኩል አየህ። አንዱም ተቃርኖ እኮ እዚህ እኮ ነው ያለው። ባትወደውም ጠቅላይ ሚኒስትሩ አክብረህ ጥያቄን ታቀርባለህ። መደገፍም መብት ነው፣ መቃወም መብት ነው። በስብሰባው ግን አጀንዳው ለምንድን ነው ከሌላ ስለሞቱ ሰዎች የማታነሳው? እንዴ አንድ አርቲስት ዘፈኑን ለህዝብ እንደ ኮንሰርት ይሰራል ብለን እኮ ተቃውሞ እኮ ኡሪ የምንል እኮ ነን ጎበዝ። የተማረው ዲሞክራሲ አገር ውስጥ የምንኖር ሰዎች በጣም የሚያሳዝን እኮ ነው ማለት መረገብ ነው አንዳንድ ጊዜና ፕሊዝ ከእንደዚህ አይነት ከራስ ተቃርኖ እንታረቅ። ፖለቲካን በስርዓትና በእውቀት እንምራው፣ በጩኸት እናድርገው። ቴንክ ዩ። የሚገራርሙ ሀሳቦች ነው እየሰማን ያለ ነው። በጣም የተለዩ ሀሳቦች። ልዩነት ለዘላለም ይኖር። የኛ ሀገር ልዩነት ሰይፍ ያስነሳል፣ በሰይፍ አንገትን ያስበጥሳል። የሰዎች ልዩነት ያለ ልዩነት መኖር አይቻልምና ልዩነት ለዘላለም ይኖር። ልዩነታችን ውበታችን ነው። እሺ ከዋንጋሪ ቀጥሎ ወንዴን እንስማውና ወንዴ ይሰማል? አዎ ይሰማኛል። እስኪ ለቤቱ አዲስ ስለሆንኩኝ እስኪ ትንሽ ልስማ እስኪ። እሺ አሁን ምንድነው የማደርገው? የመጨረሻ ዙር ስለሆነ የመጨረሻ ሐሳባችሁን እየሰጣችሁኝ በ3 ደቂቃ የመፍትሄ ሐሳብ አይን ከሞላ ጎደል ሁላችንም የተስማማን ይመስለኛል። ደብል ስታንዳርድ እንዳይሆን ነጥሎ የተወሰኑ አርቲስቶችን ብቻ አታክ ማድረግ ዞሮ እኛንም ራሳችንን የሚያስወቅስ ነው። ሁለተኛ አርቲስቶች እንደዚህ አይነት ነገሮች አፕሮች እንዲኖራቸው ያደረገው ምንድነው? ያለፈው ስርዓት ውጤት ነው። የነዚህን የህብረተሰብ ክፍሎች ወይም ደግሞ ባለሙያዎች ጉዳይ አይቶ ድምጻቸውን ሰምቶ ችግራቸውን ተረድቶ ምላሽ ተሰጥቷቸው ቢሆን ኖሮ ዛሬ እንደዚህ ባልሆኑ ነበር።
ሙሉቀን መለሰ 13 ዘፈን ሲሰረቅበት እንደ ሀገር ምንም አላልንም። ለሱ ያለኝን ክብር ለመግለጽ ነው ብሏል። ታውቃላችሁ ሙሉ የፈጠራ ስራቸው ይወሰዳል። ሙሉ የፈጠራ ስራቸው ይከታተፋል። ስራቸውን ወስደ ዩቲዩብ ላይ ትፖስታለህ። እነሱ ከሚያገኙት ስንት እጥፍ ነው የምታገኘው? ይሄን የሚቆጣጠር ይሄን የሚከታተል አካል ያስፈልጋል ብለው ጥያቄ ሲያነሱ ትክክል ነው። ምንም ጥያቄ የለውም። ይሄን የሚያስከብርላቸው አካል ከምንም ነገር ጋር ሳያነካካቸው ቢመልስላቸው ነው እያለን ያለ ነው። እነሱም ደግሞ ይሄን ለማስመለስ አንዳንድ ጊዜ ልክ እናንተ መዘጋጃ ስትሄዱ እጅ መንሻ ይዛችሁ እንደምትሄዱት ማለት ነው። ያለፍንበት ውጤት ነው። የዛሬ የተጀመረ ነገር አይደለም። ስለዚህ ጠቅላይ ሚኒስትሩን ስታገኝ ጥያቄያቸውን ለማስመለስ ከስብሰባው በኋላ እንደውም ያልተሳተፉ ብዙ አርቲስቶች አሉ። አሁን ጥያቄያቸውን ሊመለስ መስመር ሲይዝላቸው በጣም ደስ የሚል ነገር ነው እያሉ አስተያየት የሰጡ ሁሉ አፍሪካርድስ ግን ከህዝብ ወገን ነኝ እኔ አልተካፈልኩም አልተሳተፍኩም እነዚህ ናቸው ምናምን ብለው ለማስመታት ሄዱ ደግሞ አርቲስቶች አሉ። እውነት ለመናገር ታስታውሳላችሁ ጠቅላይ ሚኒስትሩ የመጣ ሰዓት ዘፈን ያወጡ ሰዎች ከማህበረሰቡ የደረሰባቸውን ትችት። የኛ ሀገር ፖለቲካ አንፕሪዲክተብል ነው። ዛሬ የምታወድሷቸው ወይም ደግሞ ዛሬ የምታጀግኗቸው ሰዎች የኛን ቴምፖ ተከትለው ሙዚቃ የሚያወጡ ሰዎች ከነገ በኋላ እንደማይሰደቡ ማረጋገጫ የለም። እንትን የለውም። የኛ በአመክንዮ አይደለም የምንጓዘው። ይሄ መንጋውን ተከትለን ነው የምንጓዘው። ትናንት ጠቅላይ ሚኒስትሩ መጣ። ከዛ በፊት ለመለስ ዜናዊ መወድስ ይቀርብ ነበር። ከዛ በፊት ለመንግስቱ ኃይለማርያም መወድስ ይቀርብ ነበር። መንግስቱ ኃይለማርያም ሲሰደዱ ለመንግስቱ ኃይለማርያም መወድስ ያቀረቡ አርቲስቶች ይረገጡ ነበር። መለስ ዜናዊ መጣ። መለስ ዜናዊ ሲሰድቡ የነበሩ ሰዎች ይከፋፍለን ነበር፣ እንደዚህ ያደረገን ሲሉ የነበሩ ሰዎች ሞተ ሲባል ያለቀሱት ለቅሶ አይታችኋል። ከዛ በኋላ አብይ አህመድ መጣ። ለአብይ አህመድ ሙዚቃ ያወጡ አርቲስቶች ወዲያው ነገሮች ተገለባበጡና ሰዎች አገንስ ሲሆኑ እነዚህ አርቲስቶች የተሰደቡትን ስድብ አይታችኋል። በወቅቱ ግን ጀግና ናችሁ ጎበዝ ናችሁ ብለን ነበርና ቅርጽ ያስፈልገናል እኛ ፖለቲከኞች። እውነት ለመናገር እኛም ተምታቶብን ህዝብ እያምታታን ያለ ነውና፣ ሁለተኛ ደብል ስታንዳርድነትም ይታያል። ምን ተች ከሆነ አካሄዱን ነው መተቸት ያለብን። እነዚህ የህብረተሰብ ክፍሎች ጥያቄዎቻቸው ያለምንም መወደስ አቅርበው ሊመለስላቸው ይገባል። ምናከብራቸው የህብረተሰብ ክፍሎች ናቸው። ምናከብራቸው ባለሙያዎች ናቸው። በዛው ነው እሺ ያወራና ያለው። ከዚህ እናንተ ምንድነው የምታቀርቡልኝ? አሁን የመጨረሻ የመፍትሄ ሐሳብ ታቀርቡልኝና እንሰነባበታለን። 3 ደቂቃ ልስጣችሁና አማራ ስትሮንግ፣ ከዛ ወደ ሌሎቹ እመጣለሁ። ኦኬ አጠቃላይ ኦኬ። የዚህ ውይይት መጨረሻው ምን ይሁን እስኪ ጠቅላላ አድርጉልኝና የመጨረሻችን ዙር ይሆናል። አማራ ስትሮንግ። ታንክ ዩ ቴዲ። ብዙ ሀሳቦች ናቸው የተነሱት። ባጭሩ እንትን ልበል። አይ ቲንክ አሁን የመጨረሻው ወንድሜ ሲናገር ተቃርኖ ምናምን የሚለው እያወራን ያለነው ስለ ፖለቲከኞች አይደለም። እያወራን ያለነው የህዝብ ሀብት ስለሆኑ አርቲስቶች ነው። ስለዚህ ህዝብ ሲበሳጭ፣ ህዝብ ሲቆጣብህ ሀብትህና የዝናህ መሰረት ህዝቡ ከሆነ ያን ማዳመጥ ነው እንጂ የሚሻለው ለምን ተቃወማችሁ ደገፋችሁኛ ይባላል። ለምሳሌ ሰሞኑን ለአዳነች አበቤ የተወሰኑ የፖለቲካ ፓርቲዎች ተሰባስበው ሽልማት ሰጥተዋል። ማንም አጀንዳ አላደረገውም። ስም ፖለቲከኞች ናቸው። ከመምህራንም ጋር ከዶክተሮችም ጋር ከነጋዴዎችም ጋር አብይ አህመድ ሲነጋገር ብዙ ውዳሴ የተነግሮልን ሊሆን ይችላል። ያ ለማንም እንትን አለ። ምክንያቱም ማህበራዊ መሰረታቸው እነዛ ሰዎች ሌላ ነው። አርቲስቶች ግን ማህበራዊ መሰረታቸው ህዝቡ ስለሆነ የህዝቡን ስሜት እንዲያንጸባርቁ ሁሌ ስለሚጠበቅ ነው። ይህንን እውነት ከመረዳት ነው የህዝቡን ቅሬታ መረዳት የሚገባው። ቴዲ አፍሮን መውሰድ ትችላላችሁ። የቴዲ አፍሮ ዘፈኖች በ17 መርፌ በጠቀመው ቁምጣ ለለውጥ ያጎፈረው ስልጣን ላይ ሲወጣ ለውጥ መቼ መጣ፣ እንደዚህ አይነት ዘፈኖች የህዝብን ስሜት ይገልጻል። የህዝብን ስሜት ስትገልጽ በህዝቡና አሁን ስልጣን ላይ ባለው አካል መካከል የመምረጥ ጉዳይ ነው። በቃ አሁን ያሉት አርቲስቶች አሁን ስልጣን ላይ ያለውን ኃይል መርጠው ሂደው እሱ ጎን ተለጥፈዋል። እነ ቴዲ አፍሮ ያን ጊዜ ከህዝባቸውን መረጡ፣ የህዝባቸውን ስሜት አንጸባረቁ፣ ዋጋ ከፈሉ፣ ታሰሩ፣ ተጎሳቆሉ፣ ብዙ እንትን ደረሰባቸው። ስለዚህ በዛ ደግሞ ህዝቡ ደግሞ ክብር ሰጣቸው። ይሄንን ነው አሁን የመምረጥና ያለ መምረጥ ጉዳይ ነው። አድርባይነት በአርቲስቶች የተጀመረ ብቻ አይደለም። እኔ አሁን ቅድም እንዳልኩት አርቲስቶቹን ለመቀጥቀጥ እንትን ለማለት ይሄ የስርዓቱ ውጤት ነው። በቃ ስርዓቱ አድርባይ ካልሆን የሚቀበል ስርዓት። የተቃዋሚ ፓርቲዎች ለሚቃወሙት መንግስት ከንቲባ ካባ ከሸለሙ አርቲስቶቹ ምን እንዲሉ ነው የምጠብቀው? ስለዚህ እኔ ችግሬ አርቲስቶቹ ጋር አይደለም። እኔ ችግሬ ይሄ በጣም ርካሽ የሆነ ነገር ከሚሰበስበው ስርዓት ነው። አሁንም በዚህ መከራ መሃል ሁሉ ሆኖ
በዚህ አርቲስቶቹን ከህዝብ ጋር በማጋፈጥ የነሱን የፊት ለፊት የግንባር ስጋ አድርጎ የነሱ ዝና ኮምፕሮማይዝድ እንዲሆንና ግን በመሃል ደግሞ እሱ አትራፊ ሆኖ አጀንዳ ሰጭ ሆኖ ለመቀመጥ የሚያደርገው ነገር ነው። አይሆንም እንደሱና ይሄንን መርጠው ህዝባችን ይሻለናል፣ የህዝባችን ስሜት እናንጸባርቃለን፣ እንደነ ቴዲ አፍሮ መሆን እንፈልጋለንና እንችላለን የሚሉ አርቲስቶች ጉድ ፎር ዘም ዋጋ ያስከፍላቸዋል። አዎ ግን ለምን እንደ ቴዲ አፍሮ አልሆናቸውም ብዬ ደግሞ አልከስም። ኑሯቸውን ራሳቸው ናቸው የሚያውቁት። በቃ በጣም አስቸጋሪ የሆነ ስርዓት ነው። አንዲት ትችት ተችተህ አይደለም የእንትናን ባህል አታዩትም እንደ ሰሞኑን ሶሻል ሚዲያ ላይ ያየሁት የማን ነው ገለቴ አይዞሽ ገለቴ የእሷን ባህል አላያችሁትም እንዴ? የሆነ አጎሳቁለው ደብድበው ምናምን እንደዚህ አንድ ግለሰብ ይሄን የሚያረክበት አገር ላይ ይሄ ባንኩንም ታንኩንም የተቆጣጠረውን ስርዓት አወድሰኸውም ይቅርታ ካደረገልህ እድለኛ ነው። ስለዚህ ችግራችን ያለው ስርዓቱ ላይ ነው። አርቲስቶቹን ተዋቸው፣ በቃ ሰርተው ይብሉ። እነሱ ራሱ እንደኛ ነፃነት ናፋቂዎች ናቸው። እንደሌላው የሌላው ህዝብ የተቸገረውን ያህል ተቸግረው የሚኖሩ ናቸው። በቃ ግን ለመኖር ሲባል ያን ነው የሚጠይቀው። አሁን እነሱ ያንን መርጠዋል። ያልመረጡ አርቲስቶች ጎበዞች መደነቅ አለባቸው። ያልመረጡት ያልሄዱት በቃ ከህዝባችን ጋር እንቆማለን፣ የህዝባችንን ስሜት እናንጸባርቃለን፣ አትሊስት አንናገርም፣ በቃ እንደሌላው ህዝብ ዝም እንላለን የሚለው ማለት ነው። ስለዚህ አሁንም መፍትሄው መሆን ያለበት ቴዲ ምን መሰለህ፣ ህዝቡ እውነቱን ማወቅ አለበት። ማወቅ ያለበት እውነት ምንድነው? በውሸት የሚገነባ ስልጣን የለም። በውሸት የሚገነባ የቅቡልና የለም። ቅቡልና የሚገነባው በምታረገው ነገር ነው። ሌሎች አምባገነኖች ነበሩ ከዛ በፊት ስፖርት ነመለስ አምባገነን ነበሩ። መንግስቱ ኃይለማርያም አምባገነን ነበረ። የአምባገነንነትን ተለማምደን የኖርን። አሁን ግን ከአምባገነንነት በተጨማሪ ያጣነው ድሃ ሆነን መኖር ብቻ አይደለም፣ ድሃ ሆነህ እንዳትኖር መከልከል ነው። ድሃ ሆነህ በቃ ድህነትህ ድሃ ለዚች ሀገር እንደ ነቀርሳ እንደ እንቅፋት እንደሆነ ነው እየታየ ያለውና የብልጽግና ፓርቲ ወንጌልም ሆነ ፕሮስፔሪቲ ፓርቲ ማኒፌስቶአቸው የሚያሳየው እንደዛ አይነት ነገር ነው። በቃ በእምነት በምን ሁሉ እያሳበበ ይሄ ሁሉ መከራ የሚደርሰው ያንን መሰረት አድርጎ ነውና መፍትሄው ያ ነው። በቃ ስርዓቱ እስካልተለወጠ ድረስ ኢትዮጵያ ውስጥ መሰረታዊ ለውጥ እስካልመጣ ድረስ በእንዲህ አይነት ነገሮች እየተነታረክን እንቀጥላለን። የሚታገለው ደግሞ የታገለ ስርዓታዊ ለውጥ እንዲመጣ ለማለት ነው። ቴዲ ታንኪዩ አማራ ስትሮንግ። ግን አንድ ነገር ማወቅ ያለባችሁ እነዚህ አርቲስቶች እንደዚህ ተተችተው እንደዚህ ግማሾቹ ተሰድበው ለስ ያው መብታቸው ቢከበርላቸው ቴዲ አፍሮም ጭምር ነው ተጠቃሚ የሚሆነው። ታውቃላችሁ። በሌላ አባባል የሚታገሉት ላልመጡትም ጭምር ነው ማለት ነው። ምክንያቱም ያነሷቸው ጥያቄዎች በሙሉ ቢመለስላቸው ይሄ በእርግጥ አንዳንዶቹ በጣም ሀብታም ሆነው ላይመለከታቸው ይችላሉ። ግን ለነሱም ላልመጡትም ጭምር ነው የታገሉት። ትግሉን ብቻ እንውሰድ ካልን ማለት ነው። በዛ አውድ እንረዳው ለማለት ነው። እሺ ሀብታሙ በሻ የመጨረሻ ሐሳቤን ላቅርብ። እኔ ምን መሰለ አሁን እዚህ መድረክ ላይ ትንሽ የተንጸባረቀው ቴዲም በጣም ደጋግመ የገዛኸው ምንድነው ፍሪደም ኦፍ ቾይስ አንድ ሰው መምረጥ ይችላል መብቱ ነው የሚለው ነገር እኔ ዲክቴተርሺፕ ወይንም ደግሞ አናርኪ የሆነ ወይንም ደግሞ ፋሽስታዊ የሆነ ስርዓትን መደገፍ ወንጀል ነው ብዬ ነው ማምነው። ኢትዮጵያን እያጠፋ ያለውን ስርዓት በዲሞክራሲ ነው መደገፈው ካልከኝ አንተ ሰው የሚገለው ነው። ዝቋላ ላይ ምንድነው የሆነው? ይኸውልህ ዝቋላ ላይ የሆነው የዛሬ 7 ዓመት ተደጋጋሚ 100 ምናምን ቤተክርስቲያኖች ላይ ሆኗል። ታሚ ዋንስ እንደዚህ የሚፈጽሙ ሰዎች አካውንታቢሊቲ መጥቶ እነዚህ ሰዎች ፍርድ ቤት ቀረቡ፣ አድራጊዎቹ ተቀጡ የሚል አንድ ዜና ንገረኝ። አንድ እውነተኛ የሆነ የስሙላ አይደለም፣ አንድ እውነተኛ የሆነ ነገር ንገረኝ። ባይ ዲዛይን ነው ቤተክርስቲያን 100 ምናምን የተቃጠለው ቴዲ። ባይ ዲዛይን ነው አባቶች አንገታቸው የሚቀላው ቴዲ። ባይ ዲዛይን ነው አማራ ከወለጋ ተጠርጎ የወጣው። ባይ ዲዛይን ነው። ባይ ዲዛይን ነው አዲስ አበባ 4 ኪሎ ምን ያህል አማራ ይኖራል፣ ምን ያህል እንደዚህ ይኖራል ተብሎ ሰፈሮች ተቆጥረው ከተሞች በልማት ስም ቤት የሚፈርሰው። whether you like it or not, this is the government. This kind of government we have. Ethnically, economically ደሃ ሊያደርግ በማንነት ሊገል ሊያፈናቅል
የሚሰራ መንግስት ነው። ይሄን ደግሞ ራሱ እየነገረ ነው የሚያደርገው። በድርጊቱ ይፈጽመዋል፣ በቃሉ ባንደበቱ ይናገረዋል። ይሄንን ዛሬ የሚስቁ አሉ። ትናንት ከሶማሌ 1 ሚሊዮን ኦሮሞ ተፈናቀለ አብዲ ይሉና ዛሬ ለየው ከስር በኮሜንት ይስቃሉ። ለምን? አየህ ትናንትና እኛ ስንታገል ባይዘው ለኦሮሞነት ማንም እኔም ከኦሮሞ ነው የተወለድኩት ችግር የለብኝም። የብሔር ጥያቄ የለም። ከኦሮሞም ከአማራም ብወለድ ዳዝ ማር ሂማኒቲ ነው ማወራው፣ ስለ ሰው ነው ማወራው። ትናንትና ጎንደር ላይ የኦሮሞ በነገር ላይ በብሔር ፖለቲካ ህግ የወጣበትን ማህበረሰብ ቋንቋ ካልተናገርክ ኳሊፋይ አታደርግም። አንተ ኦሮሞ አይደለም። አይ እኔ በራሴ እኔ በበኩሌ እኔ የብሔርን ቴዲዬ እንደው ብሔርን እኔ መጠቀምም አልፈልግም፣ የብሔርም እንትኑንም አልፈልገውም። ግን ከተቆጠረ እኔ የዛ ማህበረሰብ ጉዳቴ ነው፣ ጥቅሙም ጥቅሜ ነው ብዬ ነው የማስበው። አማራውም እንደዛው ከሁለቱም ስለወጣው እንደዛ ነው የማስበው። ኦነስትሊ ግን ይኸውልህ ለውጡ ከመምጣቱ በፊት ኦሮሞ ወያኔ ቢሾፍቱ ላይ ምንድነው ያደረገው? 700 ሰው ነው የጨፈጨፈው አይደል? የዛኔ ኦሮሞ ወጣቶች ያለቅሱ ነበር። ዛሬ ግን አማራ ዙቃላ በመሄው ይስቃል እኮ እዚህ ዙቃላ ላይ ስንት ሰው በመገደሉ ይስቃል። ይሄ ነገ አንተ ላይ ቢደርስስ ነው? አየህ ትናንትና ደርሶብህ ካልተማርክ ነግ በኔ ካላልክ፣ ወያኔዎች ነግ በኔ ያላሉም ደረሰባቸው። አንተ ነግ በኔ ሳትል ሊደርስብህ ይችላል። እኛ የበቀል ፖለቲካ ይቀጥል አይደለም። እንደዚህ አይነት ፖለቲካ መቼ ነው የሚያቆመው? በአንዱ ቁስል አንዱ የሚስቀው አንጀቱ የቅቤ የሚጠጣው መቼ ነው የሚያቆመው? ኢቪል የሆነ የፖለቲካል አስተሳሰብ የሰይጣናዊ አስተሳሰብ መቼ ነው የሚቆመው? የኦሮሞ ጉዳት የወላይታው የጉራጌው የትግሬው የሚሆንበት ሀገር መቼ ነው የሚኖረን? ገብቷል አባባሌ? ቢዮንድ ፖለቲክስ ነው እኔ የማወራው። ገብቷል? እንደዛ ነው። መቼ እንደሚሆን ልንገርህ። አሁን ላለንበት ችግር ከዳረጉን ከደራሲዎቹ ጋር በምንም አይነት መርህ አብሬ አልሰራም ብለህ ስታገላቸው ያቋም ሰው ስትሆን እሱ ነው ከደራሲዎቹ ጋር አብረህ እየሰራ ከደራሲዎቹ ጋር አብረህ ቤት እያሞቅን ደራሲዎችን እያጀገንን ይጥፋ ብንል አይሆንም፣ ይጋጫል። አብትሽ እሱን እስማማለሁ። ደራሲው እኮ ደራሲው እኮ ትልቁ ደራሲ እኮ ስርዓቱ ነው ቴዲ። አሁን ኢህአዲግ ቲፒኤልኤፍ ኢህአዲግ ስርዓት ነበር አይደል? ይሄንን የዘረኝነት ስርዓት አንዱን አሁን በስመ ምንድነው በስመ ብሔር ብሔረሰብ ወይንም የብሔር ብሔረሰቦች መብት በሚል ሰበብ ብሔር ብሔረሰቦችን ከብሔር ብሔረሰቦች የተወጣጡ ጥቂት ሰዎች ሀብት የሚያፈሩበት፣ ሀገሪቷን ጨቁነው የሚገዙበት፣ የፈለጉትን የሚገሉበት፣ የሚያፈናቅሉበት፣ መሬት የሚቸበችቡበት ስርዓት ነው የተፈጠረው። ይሄ ነው ወደድክም ጠላ ሃይራርኪ ነው። ኦኬ ቴንክ ዩ። ከላይ አንድ ጊዜ ኦፒዲዮ ሊሆን ይችላል፣ ነገ ባዴ ሊሆን ይችላል፣ ቲፒኤልኤፍ ሊሆን ይችላል። ዳዝማር ያለው ስርዓት ግን እንደዚህ ነው አይደል? የገደለ ያፈናቀለ ዲስክሪሚኔት እያደረገ የቀጠለ ነው። ይሄንን ስርዓት መንገድ ሰራህልኝ፣ መብራት አዲስ አበባ ላይ can you imagine ቴዲ? አዲስ አበባ እኔ አዲስ አበባ እንግዲህ በጣም ብዙ ይመረጃል። ውሃ በ15 ቀን በ20 ቀን የሚመጣበት ቦታ አለ። ብዙ ቦታ ላይ ነው ማውራል። ግን መብራት ግን በየቀኑ ይበራል። መብራት የማይደርሳቸው ብዙ ሰዎች አሉ። ጥቁር አንበሳና የመንግስት መስሪያ ቤት የሚሰሩ ዶክተሮች ሆዳቸው ሳይሞላ ሰርተው መኖር ሳይችሉ ለፍተው መኖር ሳይችሉ እነሱ ሲያለቅሱ ያልቅሱ። እነዚህ እንደውም የግል ስራ እየሰሩ አይደለው እየተባለ የሚሰደቡበት ሀገር እኮ ነው። መብራት በራላችሁና ኑ ጠቅላይ ሚኒስትሩን አመስግኑ። መንገድ ኮሪደር ልማት ሚሊዮኖች ተፈናቅለው ህዝቡን ሳይሆን መሬት አብለቅልቆ ለሱ የሰራ እንዲመስል ስራ የተሰራ እንዲመስል። እኔ ስራ ምለው ምን መሰለ ቴዲ፣ ባንድ መፍትሄም ስላልከኝ አንድ መንግስት ሰራ ምለው ትልቁ ነገር ማህበረሰቡ ላይ ሲሰራ ነው። ልክ እንዳልኩ ቅድም ጠቅላይ ሚኒስትሩ ወደ ስልጣን ሲመጣ እንዳለው ምንድነው ኢንፍራስትራክቸር ተሰራ የምትሉት? ኢንፍራስትራክቸር ሳይኖር ኢንፍራስትራክቸር አለ አትበሉኝ። በሰው ላይ አይደለም ያለው፣ እንደዛ ነው ያለው አይደለም? ሰዎች ላይ ሳትሰሩ ልማት መጣ እንዳትሉኝ። እሱማ ልማቱማ ማንም ሊያመጣው ይችላል። ይሄ ፕሪንሲፕል መሆን አለበት። ህዝብ በሰላም ሞቶ መግባት የማይችልበት፣ በየቀኑ ሰው የሚገደልበት፣ ዶክተሮች ሰርተው መብላት የማይችሉበት፣ የሥራ ዕድል ዜጎች ተጨማሪ ደቂቃ ታገኛለህ። መቼስ ጥያቄ ስጠይቅ ግን አጠር አድርገህ ትመልስልኛለህ። እሺ፣ ካንተ በፊት የነበርኩ መሪ ነኝ እኔ። 130 ሚሊዮን ህዝብ ከፋፍዬ ነው የገዛሁት።
ክልል 3 ውስጥ አማራ ይኖራል፣ ትግራይ ክልል 1 ይኖራል፣ ኦሮሚያ ብዬ ክልል ሰጥቻለሁ፣ ደቡብ ሰጥቻለሁ፣ ጋምቤላ ምናምን ብዬ 9 ክልሎችና 2 ከተማ መስተዳድሮች ከፋፍዬ ውዝን ደግሞ ሰላም ብያለሁ ቴዲ። ስለቀደሙም ያው እኛም ተመሳሳይ ክብር ነው ያለን ቢኮዝ ይሄ ቤት የተሻለ ቤት ነው። በቃ የሐሳብ መሸናነፍ በደንብ ጥርት ባለ መልኩ ስለሚመጣ ለግጥሚያም የሚመች ሜዳ ነው። እኛም ተመሳሳይ ክብር ነው ያለና ያው ያንን ለመናገር ነውና ቴንኪው። ሌላው ያነሳው ምንድነው ይሄ ፖለቲካችን ቶታሊ ያው ከአቅም በታች በሆኑ ሰዎች ስለሚመራ ሞርክ ቴክኒካል ከሆነው ይልቅ በስሜት ነው ያለው ጨዋታ። ባይዘው ይሄ የመንግስት የኢህአዴግ ሙሉ አመራሩን ይመለከታል። ኢትዮጵያ ውስጥ የኢህአዴግ አመራሮች መሬት የብሔር ሁሉ የሚመስላቸው ብዙዎች እንዳሉ ታውቃል። ህገ መንግስቱን እንኳን በቅጡ ያልተረዱ ማለት ነውና ያው ከላይ ሲበላሽ ነው ታች ያለውና እንዳልከው በቴክኒካል በሆነ ነገር ቢሆን ውይይቱ አይ ዶንት ኖ እዚህ ስቴጅ ላይ ሜቢ 2 ሰው ምናምን ልንቀር እንችላለን። በኢሞሽን ነው ብዙ ሰው ፖለቲካ በኢሞሽን አይተነተንም። በቴክኒካል በሆነ ቁጥር፣ ነምበር፣ ታሪክ ኤቭሪቲንግ አገናኝተህ ስለሆነ ወደ እዚህ ሐሳብ ከመግባቴ በፊት አርስቶትል ምን ይላል? ኢኳሊቲ ኢዝ ትሪቲንግ ኢኳልስ ኢኳሊ ኤንድ ትሪቲንግ አንኢኳልስ አንኢኳሊ። ወደ አማርኛ ሲመለስ እኩልነት ማለት እኩል የሆኑትን እኩል ማድረግ፣ እኩል ያልሆኑትን ደግሞ እኩል አለማድረግ፣ ያ እኩልነት ይባላል። ለምሳሌ አንድን ህፃን ልጅና አንድን አደልት የሆነ ሰው እኩል አታወዳድራቸው። ያ ነው በዛ መልክ ነው መታየት ያሉት እና ኢትዮጵያ ውስጥ በአለም ላይ ቋንቋ፣ ባህል ቫልዩአቸው እኩል ነው። ቫልዩአቸው ማለት መጠናቸው እኩል ነው። ፓወራቸው ኢንፍሉዌንሳቸው ግን እኩል አይደለም። ለምሳሌ አማርኛ ቋንቋ ኢትዮጵያ ውስጥ ትልቁ ቋንቋ፣ ኢትዮጵያ ውስጥ አማራ ብቻ ሳይሆን መላው ኢትዮጵያን የሚናገረው ቋንቋ ነው። ቫልዩ ትልቅ ነው የአማርኛው ቋንቋ በኢትዮጵያ ውስጥ ያለው ፓወር። የአማራው ያው አማርኛ ቋንቋ አማራ ነው፣ የሌላው ሰው ግን ይጠቀምበታል። የአማራ ባህል ቫልዩ ትልቅ ነው። ነጭ መልበሱ፣ እንጀራው ምናምን ፓወርፉል ሆኗል። ይሄ በሁለት መንገድ ነው። የካልቸራል አፕሮፕሪዬሽን ነው፣ ካልሆነ ደግሞ በነፃ ገበያ አሸንፎ ስለወጣ የፈለገ አማራን ጠልተ ግን ትጠቀመዋል። አሁን አረቦች ለምሳሌ አሜሪካን ይጠላሉ፣ ግን አሜሪካ ያመረተችውን ፓተንት የሆነችውን አይፎን ይጠቀማሉ። ምንም ማረጋቸው when the influence so big ኢንፍሉዌንሱ በጣም ፓወርፉል ሲሆን ጠላት የምትለውን ሳይቀር ተጠቀማለ። እኛን የሚጠሉን በሙሉ ማታ እንጀራ በወጥ ነው በልቶ የሚያድሩት። በአማርኛ ነው ጥላቻቸው፣ የሚሰድቡን እንኳን በአማርኛ ነው። ስለዚህ የበላይነት የለመደ ምናምን ለሚለው እኩልነት የለመደ በሚል ይስተካከል። እኩል ነን፣ ግን በአጋጣሚ ሆኖ እኛ የፈጠርናቸው ነገሮች የተሻሉ ሆነዋል። ይሄን ደግሞ አምኖ መቀበል ያስፈልጋል። ለምሳሌ ቶዮታ መኪና ይዘህ ፌራሪ መኪና ካለው ጋር እኩል ስፒድ አረጋለሁ ካልክ ኢንጂንህን በጥሰህ ትወድቃለህ። ይሄን ማመን ያስፈልጋል። ይሄ ተፈጥሯዊ ነው ማለት ነው። ወደዚህ ወደ አርቲስቶች ግን ስመጣ እጅግ በሚያሳዝን መልኩ አርቲስት ማለት የማህበረሰብ ነጸብራቅ ማለት ነው። አርቲስት ኢንተርቴነር እና አርቲስት ዲፍረንሱ ያ ኢንተርቴነር ክላውት ይሰበስባል፣ ለጥቅም ነው የሚመጣው። ኦኬ ልክ አሁን አዝማሪዎች የሙዚቃ ማሲንቆ እየደረደሩ ገንዘብ ከሰጣቸው ያወድሷል፣ ካልሰጣቸው ይሰድዋል። ያ ኢንተርቴነር። አንድ ሰው ግን አርቲስት ግን is very powerful። አርቲስት ማለት የአንድ ማህበረሰብ ነጸብራቅ ነው። ልክ እንደ አንድ ፖለቲሻን ምናምን ፓወርፉል ኢንፍሉዌንሻል ሰዎች ያ ማህበረሰብ ነው ከመሬት ከምንም እፍ ብሎ አብዛኞቹ አሁን ቅድም የመጣው ወንድማችን ለምሳሌ ከዚህ በፊት በነበረው ህይወቱ ራሱ እንዳስቀመጠው ጥሩ ያልነበረው ህይወት የነበረው ግን ማህበረሰቡ ቅቡልና ሰጥቶት አክብሮት ትልቅ ቦታ ደርሶታል። ብዙዎቹ አርቲስቶቻችን የሚበሉት የሚጠጡት የሌላቸው እንኳን መኪና ጫማ መቀየር የሌላቸው ሰዎች የነበሩ ግን ማህበረሰቡ ችሎታቸውን አይቶ አድንቆ ከፍሎ እዚህ ደረጃ ደርሷቸው ማህበረሰቡ ለታውሎላቸዋል።
በውጪ ለምሳሌ ታይገር ውድስ የሚባል አንድ አትሌት ጎልፍ ተጫዋች ከሚስቱ በላይ ከሌላ ሴት ጋር በመማገጡ ምክንያት ኦልሞስት ከሁሉም እንትኖች ድርጅቶች ኮንትራቱ ካንስል ተደርጎበት ብዙ ሀስል ውስጥ ገብቶ ችግር ውስጥ ገብቶ ነበር። አርቲስቶች ማለት ህዝብ እንኳን አርቲስት አትሌት እንኳን ማለት ነው። እነዚህ ሰዎች በዚህ እንግዲህ ላለፉት 4-5 ዓመታት አገሪቷ በጦርነት የታመሰች ትናንትና እንኳን ቄሶች ዝቋላ ምናምን የታረዱበት የተገደሉበት ነው። ኢትዮጵያ ውስጥ ሰው ሳይሞት ሰው ሳይጨፈጨፍ የድሮን አታክ ያለበት ነው። ለዚህ ደግሞ ትልቁን ተጠያቂነት አሁን ያለው የብልጽግና መንግስት እንደሚወስድ ጠንቅቀው ያውቃሉ። ነገር ግን ህዝብ ፊት መተህ ብዙ ሰው አለ እዚህ ውስጥ አለማመስገን ትችላለህ። ለምሳሌ ጥያቄ ጠይቀህ ለጥያቄዎቻችን ስለተደረገልን መልስ እናመሰግናለን ብለህ በአጭሩ ዘግተህ መሄድ ትችላለህ። ግን ህዝቡ አንተን አለመረዳቱ ምናምን ብለህ በጣም ኤግዛጀሬት አድርገህ ለመንግስት እዛ ጋር ማሸብሸብ ትልቅ ቦታ ያደረሰን መንግስት ይመጣል ይሄዳል። ህዝብ ግን ቀጣይ ነው። አሁን ብዙዎቹ አርቲስቶች ከበፊቱ ስርዓት ጋር ይሰሩ አሁን ከስረዋል። እነዚህም ነገር ይከስራሉ እና የካድሬነት ስራ ሰርተው ነው የወጡት። እንደ ህዝብ ሆነው ሊያወሩ አይገባም። ህዝብን ሪፕሬዘንት አርገ ስትሄድ እንደ ህዝብ ሆነ የምታወራው የህዝቡን ዛሬ ህዝቡ ምንድነው የሚያወራው? ህዝቡ አብይ እንዲመሰገንለት ይፈልጋል ብልጽግና ወይስ ህዝቡ መልስ እንዳለ ደስተኛ እንደሆነ መታየት አለበት? ያንን ልማት ምናምን ብለዋል። ህዝቡን የልማት ሲያመሰግን አይቻልም። ቢኮዝ የተሰራው ባይክ ሌን ምናምን ነው። መንገድ አልተሰራም። ትልልቅ ፕሮጀክቶች የውሃ ፕሮጀክቶች አልተሰሩም። የአግሪካልቸር ፕሮጀክቶች አልተሰሩም። ሲጀመር ሀገሪቷ የምትመራበት የኢኮኖሚክ ፖሊሲ የላትም። አሁን የበፊቱ አድሊ ምናምን የሚባል ሲስተም ነበር። ዴሪዝ ነው አግሪካልቸር ውስጥ ነን ያለ ነው፣ ፕሮዳክሽን ውስጥ ነን ያለ ነው፣ ኢንዱስትሪያላይዜሽን ውስጥ ነው ያለ ነው ወይስ ምንድነው? ይሄ የውጭ ሀገር ምንድነው ቱሪስት የቱሪዝም ላይ ነው ያለ ነው? አላውቀው፣ መንግስትም አያውቀውም። ባይዘው ሲስተም እንኳን የለው። እንደዚህ በሆነ መንግስት የኢኮኖሚውን ነገር ያውቁታል ጠንቅቀው ነው ሰዎች። ትናንትና ጫት የሚገዙበት ዋጋና ዛሬ የሚገዙበት ዋጋ እኩል አይደለም። ያ የኢኮኖሚ ዲፍረንስ ነው። ይሄን ቢያንስ ያውቃሉ። ሌላውን እንኳን ባያውቁ ስለምንም ነገር አልተናገሩም። እነሱም እኮ ማህበረሰብ አካል ናቸው። ሙዚቀኞቹ እንትን ይጠቃሉ አይደል? በዚህ በኢኮኖሚካ ጫናው በምኑ ሰላም ባለመኖሩ ለምሳሌ ኮንሰርት አይሰሩ። አማራ ክልል መጥተው መስፈን አይችሉም። ትግራይ ሄደው መስፈን አይችሉም። ወለጋ ሄደው መስፈን አይችሉም። ስለዚህ እኮ ተጠቅተዋል። እነሱም እኮ የችግሩ ስቴክሆልደር ናቸው። ከዚህ ልቅን መንግስትን በማመስገን ህዝብ ላይ ከጀርባ ሳንጃ እንደወጉ ነው የሚቆጠረው። ህዝቡ በስነ ስርዓት አይቷቸዋል። ለዚህ ነው አጥቁሯቸው ህዝብ እነዚህን ሰዎች ሲያወግዝ በጣም የታየበት ምክንያት ምንድነው? እዛ ጋር ህዝብ ከመንግስት ጋር ጠላት ደረጃ በደረሰበት ኦልሞስት የኢትዮጵያ ትልቅ የቆዳ ስፋት ያላቸው ክልሎች አደጋ ውስጥ ባሉበት ሰዓት፣ ማህበረሰቡ የአዲስ አበባ ህዝብ መከራ ውስጥ ባለበት ሰዓት፣ አርቢትራሪ አሬስት በጣም ብዙ አይነት ባለበት ሰዓት እነዚህ ሙዚቀኞች ራሳቸው ኮንሰርት ማቅረብ ይችላሉ ወይ? ከአዲስ አበባ ውጭ ማቅረብ እኮ አይችሉም። ራሳቸው ማርኬታቸው ሁሉ ተመቶባቸዋል። ግን ከዛ ይልቅ እነዚህ ሰዎች ያንን ጠይቀው ሊሆን ይችላል። 1000% እርግጠኛ ግን መሆን የምችለው የሰላሙ ጉዳይ ስራ ላሰራን አለ ብለው አይጠይቁም። ይሄ ድፍረት ያላችሁ ሰዎች አይደሉም። ያደረጉት ነገር ከአርቲስቶች በሙሉ ተመርጠው ከመንግስት ጋር አብረው የሚበሉ በሁለት ቢላ የሚበሉ ሰዎች ስለነበሩ ፊት አውራሪ ሆኖ በድፍረት ያንን ነገር አድርገዋል ብዬ እገምታለሁ ማለት ነው። ፊት ለፊትም እኔ በዛ ድፍረት ማንም አያደርግም። ብዙ አርቲስቶች ከዚህ ቀርተዋል፣ እንደየቀሩ ሰምተናል። ብዙ አርቲስቶች ተጠርተው ያልተገኙ ብዙ አሉ፣ ለመገኘት ብቻ እጅ አውጥቶ ለመናገር። ስለዚህ እኔ እነዚህ አርቲስቶች ህዝብን ከርተዋል እንትኑ መሰለህ። ልክ ነው። አሁን ምን አለ መሰለህ አኪ፣ አሁን ደብል ስታንዳርድነት ይታያል ነው። ለምሳሌ እነዚህ አርቲስቶች ጠቅላይ ሚኒስትሩ ጋር ቀርበው ጥያቄ ሲያቀርቡ ከኦሮሞም ከትግራይም ከአማራም ከስልጤም ያላችሁ ከያላችሁበት መታችሁ እኛ ስንገደል እናንተ ከጠቅላይ ሚኒስትሩ ጋር ተሰበሰባላችሁ የምትሉ ከሆነ ከእናንተ አብራክ የወጡ ደግሞ አርቲስቶች ዛሬ ኮንሰርት እያደረጉ ያሉ አሉ። ምንም እንዳልሆነ እርቃናቸውን እየሄዱ ያሉ አሉ። ቅርታ አድርግልኝና አንድ ነው አይደል አኪላ
ኮንሰርት ማድረግ ቴዲ እንጀራቸው ነው። ግን እዛ ላይ መገኘት እዛ ላይ የተገኙት ግን ሁሉም እዛ ላይ የተገኙት ሁሉም መወቀስ አለባቸው በሚለው ካንተ ጋር እስማማለሁ። እሱን ነው የምልህ። አሁን ምንድነው ተመርጣው ነው የተተቹት ወይስ በጅምላ ነው የሚለው ነው። ገባህ? ለምሳሌ አሁን ካሙዙ ካሳ ልክ እንደሌሎቹ የደረሰውን ጥያቄ ነው ያቀረበው። እዛ ጠቅላይ ሚኒስትር ኦፊስ ውስጥ ወይም ደግሞ እዛ መሰብሰቢያ አዳራሽ ውስጥ ካሉ አርቲስቶች ግን ካሙዙ ካሳ ነጥለ መተቸው ከሆነ ወይም ደግሞ ማነው ሚካኤል ሚሊዮን ነው የሚባለው እንደ አጼ ሚኒሊክ እንትን የሚለው ድራማ የሚሰራው ካሙዙን ትተሱን ብቻ ነጥለ እንዴት እያነበብ ታቀርባለህ? እንዴት እዚህ ጋር ተሰበሰባለህ? ምናምን የምትለው ከሆነ ይሄ እውነትም ለማህበረሰብ አስበህ ሳይሆን ይሄ አዎንታዊ በሚመስል መንገድ ጥላቻን እያስተላለፍክ ነው ልትባል ትችላለህ ማለት ነው። ትችት ከሆነ ገብቶኛል። አሁን ትችት ሲሆን መጀመሪያ የሚተቹት ለምንድን ነው? ይሄን እንወቀው። እነዚህ ሰዎች እነዚህ አርቲስቶች ያደረጉት ነገር ምንድን ነው? ኦኬ ትችትስ ከሆነ ተመርጠው ለምንድን ነው የሚተቹት? እነዚህ ጥያቄ ያቀረቡት ወይም ደግሞ ከነዚህ ካሉት ሁሉ በሙሉ 2 እና 3 ሰዎች ብቻ ተመርጠው ለምንድን ነው የሚተቹት? ሁሉም ለምን አይተቹም? ሌላው አርቲስቶች ፖለቲከኞች አይደሉም። ያቀረቡት ጥያቄ ለስራቸው የሚያስችላቸው ወይም ደግሞ ስራቸውን ለማካሄድ የሚጠቅማቸውን ነገር እንዲሟላላቸው ነው ጥያቄ ያቀረቡት። የፖለቲካ ጥያቄ ደግሞ ለማቅረብ የሙሉ ጊዜ ፖለቲከኞች እያሉ አርቲስቶች ለምን ይሄንን እንዲተውኑ ይፈልጋል? ሌላው አርቲስቶችን ከፖለቲካ ገለልተኛ ሁኑ እያላችሁ በሌላ በኩል ደግሞ እኛ ስንገደል የኛን ደግሞ ድምጽ ወይም ደግሞ ለኛ የኛን ብሶት ድምጽ ሁኑልን፣ የኛ ፖለቲካ ተሳታፊ ሁኑ ካላችሁ መለያ ቀይራችሁ ሌላ ፖለቲካ ስሩ፣ ከዚህኛው ፖለቲካ ጎራ ወጣችሁ ወደዚህኛው ግቡ እያላችሁ ነው እንጂ አርቲስቶች ሙሉ ለሙሉ ፖለቲካ ውስጥ መግባት የለባቸውም የሚለውን አምናችሁ አይደለም ብትባሉ ምን ትላላችሁ? እስኪ አኪላ ወደ አንተ ልምጣ። ይሄን ያነሳው አንደኛው የተሰበሰበውን ሁሉ አልከሰስኩም። መሰብሰባቸው አይደለም ወጥተው መወድስ ኦልሞስት በሙዚቃ አቀናብረው መስፈን እስኪቀራቸው ድረስ መወድስ አዘጋጅተው ነው። ፎር ሹር ወደፊት ደግሞ በስሙ በጠቅላይ ሚኒስትሩ ስሙ በብልጽግና ስም ዘፈን መስፈናቸው ማይቀር በዚሁ አካሄዳቸው የተጣላው ይሄ ነው። whoever did this ማለት ነው። ሌላው ሰው ኮንሰርት ይሰራል ይስራ፣ እንጀራው መኖር አለበት። ጠቅላይ ሚኒስትር ጋር ሄዶ ኮንሰርት ግን አልሰራ። አንደኛው ይሄ ነው። ያቀረቡት ነው። አሁን ለምሳሌ ተጠርተም ልዘፍን ትችላለህ because it's kind of survival thing። ግን እዛ ሄደ ህዝቡ ያልተረዳ ምናምን ብለ ገና እንደውም አብይ እንደመጣ አካባቢ ለውጡ እንደመጣ አካባቢ ያለው ቫይብ በሚመስል መልኩ ጨለማን በብርሃን የመተካት አይነት ስራ ሰርተዋል። ይሄ ትልቁ ግዘት አምጥቶባቸው። ሁለተኛው የሰው ልጅ መሞትን መናገር ፖለቲካ አይደለም። አሁን ትልቅ ችግር የሆነው እኛ ሀገር ውስጥ አማራ መሞቱ ፖለቲካ አይደለም። ይሄ እኮ የሰብአዊ መብት ጉዳይ ነው። በኢትዮጵያ ህገ መንግስት አንዱ የሰብአዊ መብት በህይወት የመኖር መብት ነው። ኢትዮጵያ እንደ ሀገር ሪኮግናይዝ የምትደረገው የዩናይትድ ኔሽን አባል ስለሆነች ኦኬ እንጂ ብዙ ዩናይትድ ኔሽን አባል ያልሆኑ ትንንሽ ብጫቂ ሀገሮች አሉ ሪኮግናይዝ ያልተደረጉ እንደ ሶማሌላንድ ነው። ኢትዮጵያ የተደረገችበት እነዚህን ፕሮክላሜሽን አክሴፕት ስላደረገች አገር ስትሆኚ የሰው ልጅ የመኖር መብትን ታከብራለሽ ውስጥ አዋ አከብራለሁ ብላ ፈርማን የመጣችው በሰው ልጅ የመኖር መብት ሰብአዊ መብት አንድ የሰው ልጅ ሰው ሆኖ ሲፈጠር ያለው ያ መኖር መብቱ ተገሶ በየቦታው ላይ ሲገደል ግን ያ ሰው አይደለም እየተባለ ልክ እንደዚህ እንደ ውሻ እንደምን እየተቆጠረ ለሰዎች መጮህ እነዚህ ሰዎች እኮ ረሃብ ቢመጣ ይጮሃሉ ገንዘብ ስላለው አይደል? ሰዎች በረሃብ ሲገደሉ የምትጮህ ከሆነ ሰው ሲታመም የምትጮህ ከሆነ ባለፈው ህፃን ልጅ ተደፈረች ሲባል ምትጮህ ከሆነ ምን ነው ህዝብ በድሮን ሲጨፈጨፍ ህዝብ ሴቶች ሲደፈሩ በወታደር መጮህ ለምን ፈራ? መንግስትን እንኳን ለመክሰስ ይችላሉ። ህዝብ እያለቀ ነው፣ እየሞተ ነው። ሰላም አይሻልም እኮ በቃ ሲምፕሊ በህዝብ መካከል አሁን ያለው ጦርነት ጥሩ አይደለም፣ ሰላም ይሻላል ብለው እኮ ሰላምን ሁሉ መስበክ ትችላለህ። እሱ አሁን አኪላ እሱ ጋር ራሱ እኮ ፖለቲከኞቻችን የምንሰጣቸው አጀንዳዎች ህዝብን የሚያሳስቱ ናቸው። እኛ እንትነት ነው። ለምሳሌ አሁን ምሳሌ ልስጥህ። ህዝብ የተጨፈጨፈ አይደለም ብለህ ዳዊት ጽጌን ወይም ደግሞ ዳዊት ጽጌ ያልኩኝ በጣም ሌላ ምሳሌ ልጠቀም።
ስሙ ማይታወቅ አርቲስት ከበደ የተባለ አርቲስት ኮንሰርት እንዲያደርግ ያንተ ወገን ስለሆነ ከበደ የተባለ አርቲስት ኮንሰርት እንዲያደርግ ፈቅደ ለምለም የተባለች አርቲስት ደግሞ ኮንሰርት ልታደርግ ስትል ህዝብ መገደሉ የሚታወስ ከሆነ ያታት ነው። አንተ ራስህ የህዝብ መገደል ተሰምቶ ሳይሆን አንተ ራስህ ማስተላለፍ በዚህ ካንተ ጋር ምንም ችግር የለብኝም። ኦኬ ቴንክ ዩ። አሁን እኔ አይ ዶንት ሃቭ ኢሹ ባይ ዘ ዌይ የትኛውም ሰው አርቲስቶች እኛ 10 ዓመት ጦርነቱ ይፈጅ 10 ዓመት ጾሙን ይደራል ልጅ አለው ቤተሰብ አለው መኖር አለበት ያድርጉት። አይ ዶንት ሃቭ ኤኒ ኢሹ። ጦርነት ላይም እኮ ሙዚቃ ይዘፈናል እኮ ተዋጊን ለማነሳሳት እኮ ይዘፈናል። ነንዋይ ሲዘፍኑ ነበር። ሶ ኢትስ ኖት ኤ ቢግ ዲል መስፈኑ አይደለም። እነዚህ ሰዎች ያደረጉት ጠቅላይ ሚኒስተር ስብሰባ ጋር ሄደው ጥያቄያቸውን ለማቅረብ ከሄዱ በኋላ ጥያቄያቸውን አቅርበው በክብር ተሰነባብተው መሄድ እንደሌላው ተሰብሳቢ ሲችሉ በተለየ መልኩ እዛ ጋር መወድስ አቅርበው ህዝቡን ተችተው ነው የመጡት። ስለዚህ እነዚህ ህዝብ ልጆች አይደሉም። ሶ ህዝቡ ምን ማለት አለ ሰብስክሪፕሽኑ ማንሳት አለበት። ያ ማለት ልጠቅስል የምትችለው አለ መወድሱንና ህዝብ የተተቸበት ቦታ ላይ እኔ አላየሁትም። ምናልባት ያው እንዴ እንትና እኮ ከሙዙ ያቀረበው ላይ ካየው ሰምተው እኮ ነው ሙሉን በጣም ጠቅላይ ሚኒስተሩ በቃ ከእግዚአብሔር ዝቅ ያሉ አይነት ሰው እንደሆኑ ነው አርጎ ያመሰገነው። ኦኬ ስለ ጥያቄው ብቻ አይደለም ያመሰገነው። ብዙ ለውጥ አምጥተውናል። አስጌ ደግሞ በሱ ደግሞ በጭማሪ በጣም አክብዶ ነው የተናገረው። ሶ አንድ ጥያቄያቸው አልተመለሰም። ጥያቄ ስላቀረብክ ያው ሁላት ታመሰግኑ። ሁለት ስለ ጥያቄያቸው አይደለም ስለ ልማት አውርቷል። ምን አገባችሁ? ጥያቄ ልታቀርብ ከሄድክ ኢትዮጵያ ውስጥ ስላለማው ስለ መንግስት ካወራ ስላጠፋው ስለምን አታወራ? ኦኬ ለግሪን ኤሪያው አመስግነ ለውም ለተራ የጓሮ አትክልት ለተተከለ ሳር ለተተከለ አመስግነህ መንግስት ያለማውን ካመሰገን ያጠፋውን ማመስገን አለ። ስለዚህ ህዝብ እዚህ ቦታ ስላደረሳቸው ነው እዚህ ቦታ የተሰበሰቡት። ስለዚህ ልጨርሰው በ30 ሰከንድ ማህበረሰብ እዚህ ያደረሰው ሰብስክራይብ ስላደረጋቸው ነው። ስለዚህ ምን ማድረግ አንሰብስክራይብ ማድረግ አለበት። ያ ማለት ምንድነው ቅቡልናው ማንሳት አለበት። እንደ ሌላው ኖርማል ካድሬ ጋር ደምሮ ሌሎችን ጥሩ አርቲስቶችን ደግፎ መቀጠል አለበት። እንደተለመደው እነ ሰራዊት ፍቅሬ እንደገቡበት ሸልፍ ውስጥ እነዚህም ገብተው ይቆለፋሉ። ባይዘው ይሄ ምንም ሀቅ ነው። ህዝብ እንደዚህ ነው የሚፈርደው። ህዝብን አትደፍሩ። እነዚህ ሰዎች ህዝብን ደፍረው ነው የመጡት። ኦኬ እሺ ዘፋኞችን አድማ ልትመቱባቸው ትችላላችሁ። እንግዲህ አንሰማም እናንተን ኮንሰርት አንታደምም ማለት ይቻላል። አቀናባሪዎችን ግን አትችሉም። ማትችሉት ለምንድን ነው? ለራሳችን አገሪቷ ራሱ በቂ አቀናባሪዎች የላቸውም። አም ሶሪ እውነቱን ነው መናገር ያለው። እንኳን አድማ መታችሁ አድማ ሳትመቱም ተንከባክባችኋቸው እንኳን የሉም። በወረፋ ነው የሚገኙት። ምን ይደረጋል? ኦኬ ማል ላይ እንትን ልበል ብዬ ነው። አይቻልም። ስፔሻል ይባል የለ እንኳን እነሱ መንግስት እንኳን ይወርዳል። ችግር የለውም። ለእሷ ታስበል ንጉዳቸው ማለት ይችላል። እስማል ላይ እንትን ልበል ብዬ ነው። አሁን ለምሳሌ ካሙዙን በቃ ካሙዙ ጋር ሊደም ካልክ ካሙዙን መላ አይ እሱን ሳይሆን በሌላ መንገድ ይጎዳሉ። አይ ኦኬ ገብቶኛል። አይ እንትን ልበል ብዬ ነው። እሺ እንደዚህ በመስመር ስናወራ አሁን አኪላ የተናገረው ንግግር እንደሰማችሁት ነው። ከተቸን ሁሉንም ነው መተቸት ያለብን። ሁለተኛ የኔ ተቃውሞ እዛ ጋር ሄደው ጥያቄ ለምን አቀረባችሁ ሳይሆን እዛ ጋር ተገኝተው አንዳንዶች መወድስ አቀርበዋል። ዋና አማራዎች እዚህ ቲክቶክ ላይ የመጀመሪያው እኔ እንደነገርኳችሁ እዚህ ሲመጡ እኔ ነኝ የማውቃቸው ድርጅት ናቸው። ኃላፊነት የሚሰማቸው የተጻፈ ፕላን ያላቸው ፕሮግራም ያላቸው ዝም ብሎ ካልጋ ተንሸራተው የመጡ ሰዎች አይደሉም። ጠዋት ሌላ ከሰዓት ሌላ ማታ ሌላ እያወሩ የሚሉ ልጆች አይደሉም። ዋና አማራዎች በነገራችን ላይ ፖለቲካ ፓርቲ ናቸው። እያንዳንዱ የሚናገሩትን ንግግር ከሚያራምዱት ወይም ከሚያደርጉት ትግል ጋር ነው እንጂ ዝም ብለው በተገኘው ነገር ላይ ሁሉ ተንሸራተው አይገቡም። በዚህ አጋጣሚ ሀሳባቸው ምንም ሆነ ምን ግን ዋና አማራዎችን ከዚህ በፊትም ነግሬያቸዋለሁ። አሁን አይደለም የምላችሁ የዛሬ 2 ዓመት 3 ዓመት ነግሬያቸዋለሁ። አትሊስት ሌሎቻችሁም እንዲህ መሆን መቻል አለባችሁ። ስትቃወሙ ራሱ አቃወሟችሁ ራሱ ቅርጽ ሊኖረው ይገባል። አንዳንዶቻችሁ እኮ ቅርጻችሁ አይታወቅም። ከደረት ኪስ ረጅም ወረቀት ታወጣለህ፣ ቀኑን ሙሉ ትለፈልፋለህ። ምንድነው ቅርጽ? አይታወቅም። አሰላለፍ የት ነው? አይታወቅም። ጠዋት ሌላ ነህ፣ ማታ ሌላ ነህ፣ ቁርስ ላይ ሌላ ነህ፣ ከበደ ቤት ስገባ ሌላ ነህ፣ አየለ ቤት ስገባ ሌላ ነህ።
ሮድማፕ የለህም። ስለዚህ ይሄ መስተካከል አለበት። ፖለቲከኛ ከሆናችሁ ከእናንተ ይጀምራል። ሰው አሁን እጃቸው ከምን ቢሏቸው ያሳዩት የሚችሉት ፕሮግራም አላቸው፣ ማኒፌስቶ አላቸው ለማለት ያለው። እሺ ዋና አማራዎችን እናመሰግናለን። ከመንግስት በኩል ደግሞ እስኪ ቡኖን ደግሞ እንሰማለን። እሺ ቡኖ አመሰግናለሁ። ያው ጥሩ ነው የአንተ ቤት ያው መጀመሪያም እንደተባለው አንዳንድ ያው ዋና አማራ ሳይሰሙን ይወጣሉ ይመጣሉ፣ የራሳቸውን ሐሳብ ሰጥተው ይሄዳሉ። እዚህ ቤት ያው ይሄ ይስተዋላልና ያው ቁጭ ብሎ ማዳመጥ እንዳለባቸው እኛም እየሰማን ያዳመጥን ስላለ እነሱም እንዲከታተሉን ነው አንደኛው ማለት ነው። ያው ፍሬ ያለው ነገር ይዘን እንድንወጣ አስተማሪ ነው። ከዚህም ከዛም ከየትም የምነሳው ሐሳብ ከተቋሚ የምነሳው ሐሳብ ግብአት ሊኖር የሚችል ሐሳቦች አቅጣጫዎች ሊኖሩ ስለሚችሉ መደማመጥም ጥሩ ነው ከሚል ይነሳና ያው ፓርቲው መንግስት የምተችበት አንዱ መንገድ የኢትዮጵያ ጠቅላይ ሚኒስቴሩ ጋዜጠኞችን ጋዜጣዊ መግለጫ ጥያቄ እንዲጠየቁ አልፈቀዱም። አንድ በሌላ መንገድ ደግሞ ለአርቲስቶች ለነዚህ ተቋማት እድል አልሰጡም የሚል ነው። አሁን ደግሞ ጠቅላይ ሚኒስቴሩ እድል ሲሰጥ እንደዚህ አይነት ትችቶች ይወጣሉ እና ይሄ አክቹአሊ ኢንቪታብል ነው፣ የሚጠበቅ ነገር ነው፣ ሊከሰት ይችላል። በእርግጥ ከአርቲስቶች እንነሳና አርቲስቶች ምንድነው ምን ሮል ተጫውተዋል እስካሁን? የደርግ ጊዜን እንኳን ብንወስድ በደርግ ጊዜ አይታችኋል፣ ያልሄዱበት ቦታ የለም። ያም ቢተባበር የሚል ዘፈን ለዘመቻ ለህብረት ለአንድነት ለሚለው ፕሮግራም እንኳን ብዙ ሮል ተጫውቷል። እና እዚህ ጋር ምንድነው ጠብ ያለው የተሰራው ነገር? አርቲስት ሁሉም አርቲስት ነው፣ ኳሊቲ አርቲስትነትም አስፈላጊ ነው። ደራሲና አርቲስት እኔ የእውነት ለመናገር ከሆነ ከሚያነቡ ሰዎች አይቻለሁ። እያነበቡ የሚያቀርቡት ምንድነው ለምን እንደዚህ ሊሆን ቻለ የሚለውን ቁጭ ብዬ የራሴን ግምት ወስጃለሁ። አንደኛ እያነበቡ የሚዘፍኑ አሉ አይደለም፣ ደራሲው ሌላ ነው፣ ግጥሙን ጽፎ የሚሰጣቸው ሌላ ነው። ሜቢ ከኔ አንደርስታንዲንግ ነው እንደው እነዚህ ሰዎች መናገር ስለማይችሉ ጽፎ ልክ እንደ ልማዱ ማለት ነው። አንድ ዘፋኝ ተጽፎ የተሰጠውን ግጥም መስመር በመስመር ሸምድዶ ነው አይደል? እንደዛ ኦርጋናይዝ የሚያደርግ ሰው ሰጥቷቸው ምናምን ይሆን እንደ ምናምን ብዬ ማሰብ ደረጃ ደርሻለሁ። ግን ዋት ኢዝ ዘ ሮል ኦፍ የኛ አርቲስቶች ምንድነው ሮላቸው ብለን ጥናት ብንሰራ ግን አገርን ከማቅናት አኳያ አገር የጠቅላይ ሚኒስቴሩ ብቻ አይደለም። ጠቅላይ ሚኒስቴሩ አንድ ሰው ነው፣ ነገ ሊነሳ ይችላል። he don't care for ለስልጣን ጣጣ የለውም ጠቅላይ ሚኒስቴሩ ባይዘ። ከዚህ በፊትም መጀመሪያ ፓርላማ ሲገባ ቀድሞ የተናገረው ኢትዮጵያ ቋሚ መሪ አያስፈልጋትም ብሎ በአንድ በቱ ተናግሯል። አንድ መሪ ምን ያህል ጊዜ መምራት አለበት አንድ ፕሬዝዳንት ጠቅላይ ሚኒስቴር ብሎ ራሱ ተናግሯል። እና ከአንድ በቱ ይሄ ማለት ግን ለማንም እንትን አገር ዝም ብለ ጥለት ሄዳለ ማለት ሳይሆን ግን የተሻለ ሐሳብ እናንተ ካለው ቦታውን መያዝ ይችላል ነው ዲሞክራሲያዊ አካሄድን ይዞ። ይሄ ምንድነው አርቲስታችን ምን እየሰሩ ነው አርቲስቶቻችን የሚለው በጣም አስፈላጊ ነው። ቁጭ ብለን የነበሩት ውይይት ላይ ስናይ እውነት ለመናገር ከሆነ በጣም ጥሩ ሐሳብ የሰጡ ገንቢ ሐሳብ የሰጡ ጥሩ ጥያቄም የጠየቁ አሉ። በወረቀት ተጽፎ የተሰጡ በጣም ኮንስትራክቲቭ የሆኑ ጥያቄዎች አሉ። መንግስት ሊሰራ የሚገባ መንግስት ለሰራውም ነገርም ግን እንደ መንግስት የአርቲስት ድጋፍ እጅግ ያስፈልገናል፣ በጣም እንፈልጋለን የሚል የጠቅላይ ሚኒስቴሩ መልእክት ነው። እቺ ሀገር የጋራችን ነች። ስለዚህ የእናንተ የአንበሳ ሚና መጫወት ይኖርባችኋል የሚል የጠቅላይ ሚኒስቴሩ መልእክት ስለሆነ በዛ ልክ ማየት በጣም ተገቢ ነው። ሌላ ጋዜጠኞች ተሰብስቧል። ቴዲ በተደጋጋሚ ጥያቄ አንተም ትጠይቅ ነበር።
በፌደራል ኮሚኒኬሽን ቢሮ በኩል ተቋሚ ማለት ምን አይነት ጋዜጠኞች ልበል የተለያዩ የግል ሚዲያ ተቋማት ብዙ ተቋማቶች ተሳትፎበት ከጠቅላይ ሚኒስቴሩ ጋር ውይይት ነበር። ኢትዮጵያን ሙሉ በሙሉ ጎብኝቷታል። ሙሉ በሙሉ ማለት ነው። እንዴት ነው ቤዝድ ኦን ዳይሬክሽን ዲቴይል መረጃውን ስላለኝ ነው። ከኦሮሚያ አካባቢ የመጡት የሌላ አካባቢን ፕሮጀክት ልማቶች እንዲጎበኙ ከሌላ የመጡ እዚህ ያለውን እንዲጎበኙ ተደርጎ ጥሩ ስራ ተሰርቶ ዛሬ ተጠናቋል። ከጋዜጠኞች ጋር የነበረው ውይይት ማለት ነው። እዛ ጋር አንተ ማነሳለ ጥያቄ አርቲስቶች ጥያቄዎቻቸው የሚመለሰው የገዢው ፓርቲን ፕሮግራምና የገዢው ፓርቲን ሲሰማ ደስ የሚያሰኘውን ነገር ሲናገሩ ብቻ ለምን ይሆናል? ወይም ደግሞ ለምሳሌ አንድ አርቲስት ወይም አርቲስቶች ለምሳሌ መወድስ አናቀርብም ካሉ የኮፒራይት መብት ግን ሊከበርላቸው ይገባል አይደለም? እነዚህ ሰዎች አንደኛ ሀገር ተወረች በሚባልበት ሰዓት ላይ በሙያቸው ህዝብ ሲያስተባብሩ የኖሩ ናቸው። በነገራችን ላይ ያለ አርቲስት ሀገር ሊቆም አይችልም። እስከዛሬ ወጣቶችን ህዝብን ሲያስተባብሩ የኖሩት በዱር በገደሉ እነዚህ አርቲስቶች ናቸው። ክብር ይገባቸዋል ከጥንት ጀምሮ። ዛሬ አንዳንድ እዚህ ጫት ቅመህ ነው የምትመረቅነው። ያኔ በጫት ባልነበረበት ሰዓት በሙዚቃዎቻቸው በግጥሞቻቸው ሲያስመረቅኑ የነበሩ አባቶቻችን እነዚህ አርቲስቶች ናቸው። አገር ተወረች ሲባል በለው በለው እያሉ አትነሳም ወይ እያሉ ባትዋጋ እንኳን በልንገፍ እንገፍ የአባት ጋሻ ትዋኑ ይርገፍ ካሳ ተሰማ። ለአርቲስቶች ክብር ይገባቸዋል። ግን የኔ ጥያቄ መንግስት ሄዶ መንግስት በመጣ ቁጥር ለምንድን ነው አርቲስቶችን መጠቀሚያ ያደርጋሉ? ብዙ ጊዜ እኛን ካላወደሳችሁ ጥያቄያችሁን አንመልስም ሳይሆን አርቲስቶች ከፖለቲካ ጋር ሳይሰፉ ለምን ነው ጥያቄዎቻቸው የማይመልሱት? ኦኬ በእርግጥ እውነት ነው። በሌላ አባባል ጠቅላይ ሚኒስትሩ እሳቸው ከሚሰበስቧቸው የባህልና ቱሪዝም ሚኒስትሯ ማን የባህልና ቱሪዝም ሚኒስትሯ ቀጀላ መርዳሳ ነው። ኦኬ ማንንም ይሁን ብቻ የባህልና ቱሪዝም ሚኒስትር ለምን አናግራቸውም? ጠቅላይ ሚኒስትሩ አይደለም እኮ የሚመልሰው አይደለም። የባህልና ቱሪዝም ስራ ነው ይሄ ስራ። ኦኬ ጥያቄያችሁ ምንድነው ብሎ ጠይቆ አናግሯቸው እንትን ብለው የባህልና ቱሪዝም ለምንድነው የማይመልስላቸው? ከጠቅላይ ሚኒስትሩ ጋር ምን ያገናኘዋል? ኦኬ በጣም ጥሩ። አሁን ቴዲ ምን አለ መሰለህ በእርግጥ እነዚህ አንተ እንዳልከው በጣም የሚያወድሱ ሰዎች አሉ በዛ መንገድ እንጂ በሌላ እንትን አሁን የሚያልከው ቱ ቢ ሆነስት እስኪ የትኛው ነው አሸሸ ገዳሜ የሚልና ዘራፍ የሚል አይደለም እንደኛ አርቲስት ቴዲ እንደው የትኛው ነው መንግስት መደገፍ ሳይሆን መከፋፈልን የሚደግፍ አይደለም እንደ ያን እንደ መብት ነው የምታየው። ያን የኔን ብሎ የሆነ ግጥም የሆነ ነገር ተራራ ብሎ ቢያመጣ ኢትዮጵያዊ አንድነትን ባይዘው ትልቁ መልእክት የስብሰባውም የውይይቱ መልእክት የነበረው እዚህ ውስጥ አንተ በደንብ አድርጌ በራሴ ናሬት አድርግኔ ልንገርህ። በጣም ጀነራል የሆነ የሰብሰብ ያለው ነገር ጠቅላይ ሚኒስትሩ ያስተላለፉት መልእክት ኢትዮጵያዊ ቀለም ይዛችሁ ኢትዮጵያዊ አርቲስቲክ በሆነ እንድትመጡ የሚል ነው የነበረው። ሙሉ በሙሉ የተላለፈው መልእክት ማለት ነው። ያን በምናይበት ጊዜ የኛ አርቲስቶች እኮ ለ20 እና ለ30 ብሔር እኮ እየዘፈኑ ሌላውን ቁርሾ ውስጥ የሚያስገቡ በግጥምና በዜማቸው አንዱንና አንዱን የሚያጋጩ ናቸው። እና ከዛ አንፃር ታይቷል ወይ? አሁን አውዳሾች ምናምን የሚያወድስ ባይዘይ ጠቅላይ ሚኒስቴሩ ቱ ቢ ሆነስት ቴዲ ሰብስቦ የሚነግረን የሚያስጠነቅቀን ነገር አንዱ አታጨብጭብ ነው። እውነቴን ነው የምልህ። አጨብጫቢ አይወድም። ዝም ብሎ በጭበጭበጭ በንግግር መሃል በሆነ ነገር እንትን የሚል አይወድም። ስትናገር ሰብስታንስ ያለውን ነገር ይዘና ካልቻልክ በጽሁፍ አምጣ። ከዛ ውጪ ግን እዚህ እየመጣ አጨብጫቢም አታምጡብን፣ ከወረዳም ከዞንም እየሰበሰባችሁ አታምጡብን። ባይዘወይ አመራር የሚወቀሰው አንዱ በዚህ ነው። ከየት መጣ ነው የምልህ። ይይዛል ጠቅላይ ሚኒስቴሩ እንዴት ነው ተመልምለ። አሁንም አርቲስቶች ጋር ከጋዜጠኞች ጋር የነበረው እውቅና ይሰጣቸዋል፣
ፍርድ ቤትም እውቅና እንዲሰጣችሁ መታወቂያ እንዲወጣላችሁ ተደርጎ ባይዘወይ ኢንቫይት የምትደረግ ነበር። ካንተም ሀገሮች ስላለ ነው እንጂ እውነት ለመናገር ከሆነ ብዙ ልጆች ነበሩ እዛው። እኔን ካዩኝ ማገደሉኝ። እኔ ኢንቫይት እንዳታረጉ። አይ ብዙ ልጆች ነበሩ እዛው። አንተ መድረኩን ማየት ትችላለህ። ሊስቱን ልልክልህ እችላለሁ። ከነፃ አወያይና ከነፃ ጋዜጠኞች እንትን የነበሩ ልጆች ስላሉ ማለት ነው። እና በዛ ልክ ነፃነት ተሰጥቷችሁ ባጅ ተሰጥቷችሁ መታወቂያ ይዛችሁ እንዲሰሩ የሚል መልእክት ጭምር ተላልፏል። ሌላው አንዳንድ አሁን እዚህ ጋር የኑሮ ውድነቱን የሚያነሱ ግለሰቦችን ሰማለሁ። ይሄ ዚስ እኮ የኑሮ ውድነት እንዴት አድርገን እናስተካክል የሚለው ነው እንጂ ኑሮ ውድነት የዓለም ጉዳይ ነው። እሺ የሁርሙዝ በር መዘጋት የኢራን የሁርሙዝን መዝጋት እኛ ላይ ተጽዕኖ እንደሚያመጣ ታውቃላችሁ። ቀጣይ ላይ መንግስት እጄን ከነዳጅ ውስጥ አወጣለሁ ብሏል። እሱ ሌላ ፈተና እንደሚሆን እናውቃለን። እንዴት አድርገን ነው የምንፈታው እንዴት ነው የሚለውን ያን መወያየት እንችላለን ነውና አመሰግናለሁ። ቀደም ሲል የባህልና ስፖርት ሚኒስትር ማን ነው ብዬ ነበረ። ሸዊት ሻንካ ናቸው። ሸዊት ሻንካ ትባላለች። በዛ ይስተካከል። ስለ እውነት ለመናገር እንደውም የአርቲስቶች ሁኔታ የአርቲስቶቻችን ሁኔታ ከትላንት ዛሬ የተስተካከለ የመጣ ይመስለኛል። ትላንት በእኛ እድሜ መለስ ዜናዊ ቅንድብህ ያምራል አወራረዱ ያለ አርቲስት አለ። ታውቃላችኋል? ከትላንት ወዲያ የለም። ነፍሱን ይማረውና አንቺም 00 ሰለሞን ተካልኝ እንደዚህ አድርባይ ወይም ደግሞ ከሆኑም አርቲስቶች በቃ ጥያቄያቸው እንዲመለስላቸው ይመስለኛል። ይሄ መስተካከል ያለበት መንግስት የአርቲስቶችን ወይም የሌላ የህብረተሰብ ክፍሎችን ጥያቄ መመለስ ያለበት ለሱ ስለተጎዘጎዙለት ወይም ደግሞ ሞድስ ስላቀረቡለት መሆን የለበትም። ተቃዋሚ ፓርቲዎችም መንግስትን እያወደሱ የሚናገሩ አርቲስቶችን እንደምትተቹት ሁሉ እናንተ የምታደርጉትንም የትጥቅ ትግልም ይሁን የመቃወሚያ መንገድ የሚደግፉ ተቃዋሚዎችን መተቸት አለባችሁ። አርቲስት ገለልተኛ ነው መሆን ያለበት። ሄድ እዛው ወይም ደግሞ ታጋይ ሆኖ የታጋይ ዘፋኝ ይሁን ሙሉ ጊዜ ታጋይ ሆኖ ትግል ውስጥ ሆኖ እየተኮሰ እየተደባደበ ፖለቲከኛ ሆኖ ድምጽ ያለው ሊኖር ይችላል። በተረፈ አርቲስቶች ራሳቸው ከእናንተ ሐሳብ ሲመጡ ፌር መሆን አለባችሁ። ነው አርቲስት የህዝብ ልጅ ነው መሆን ያለበት። ፖለቲካውን ለኛ ተውልን ማለት ነው ያለባችሁ። ካልሆነ እናንተም ስልጣን ስትይዙ አሁን እየሆነ ያለው ነው የምታደርጉት ማለት ነው። ለእናንተ ያልተጎዘጎዘውን አርቲስት ጥያቄ አትመልሱ። ስለዚህ ተያይዘን ነው እየሄድን ያለ ነው። መስተካከል ካለበት በሁላችንም መንገድ መሆን ያለበት የሚል እምነት አለኝ። እሺ በዚህ አውድ ነው እያወራን ያለ ነው። የሚገርሙ ሐሳቦች ናቸው የተንሸራሸሩ ያሉት። አርቲስቶች ከጠቅላይ ሚኒስትሩ ጋር ያደረጉትን አስተያየት የኦሮሞ ፖለቲከኞች ናቸው ስንላቸው የኖርን ሰዎች በተለየ ጣዕም አሁን እዚህ ላይ ማኒፌስቶ ያወጣውን አካል ጎትተው እየመጡ ነው ያሉትና ትግስቱ የሌለን አይነት ነገር እየታየን ያለው በፍጹም ትግስቱ የሌለን አይነት እና እንዴት እናየዋለን የሚለውን ባጭሩ የኔን መልከታ አስቀምጥና ሌሎቻችንም እንወያይበታለን። እንደ ልማዴ በሰው ቤት ነው ዞር የማወራው ከጊዜ ጥረት የተነሳ አሁንም ረጅም ጊዜ መቆየት የማልችልበት ምክንያት ይሄ ነው። ታፕታፕ ያደረጋችሁ ኮፒ ሊንክ ያደረጋችሁ ሰዎች በጣም እናመሰግናለን። የምትመለከቱት የአፋባሃ የሚባለው ወይም አማራ ፋኖ ብሔራዊ ኃይል የሚባል 13 መሪዎች ያሉት በቅርብ ጊዜ ከ13 ውስጥ ዲቪዥን ተፈጥሮ በሆነ አይነት እነሱ ባወጡት ሪስትራክቸሪንግ ላይ የጎጃም አማራ ፋኖ የሚባለው ከዛ ውስጥ ሪትራክት አድርጎ ክፍተቶች እያየን ያለ ነው። ያው ታች እየሄድን ኮሜንት ምናምን እናደርጋለን፣ ፈገግ እንላለን። የራሳቸው ጉዳይ ስለሆነ የራሳቸውን ነገር የሆነው ብሔር ተኮር የሆነ ስራ ስለሆነ ራሳቸው እንዲያደርጉ እዛው ስላለመፈትፈት ይሞከራል። አሁን ግን እያየን ያለ ነው ይሄ ግሩፕ ያወጣው ማኒፌስቶ አለ። ሁለተኛው ምዕራፍ ማኒፌስቶ ነው። ፌስቡክም ላይ ለጥፌዋለሁ ዝም ብዬ ፒክቸሩን
ፌስቡክ ላይ ምንም አልለጥፍም ኖርማሊ። ግን እዛ የሚያሸፈጭፉ የኦሮሞ ፖለቲካ ያለኛ የለውም ለማለት የሚደፍሩ አካላትም እዛው ስለሆነ የሚወረሰረሱት ሰዎቻቸው እንዲያሳዩአቸው ነውና በቅርብ ጊዜ አቶ ልደቱ አያሌውና ቴዲ ሪዮት ባዘጋጀው እኛ ሻቢያ ስፖንሰርድ የሆነ የግብ የሌለው ውጤት የማይናገር ማፍረስ ላይ ብቻ መጣል ላይ ብቻ ፎከስ ያደረገ ግማሽ ነዋር ግማሽ መንግስትን ገለበጣለን የሚል ኃይል ተሰብስቦ የኦሮሞ ፖለቲካ ውስጥ አሉ የሚባሉ ጠንካራ ናቸው የሚባሉ እንደነ ጀዋር መሐመድ እና በጣም ትልቅ ሬፑቴሽን ያላቸው እንደነ ጃልጣሃ አይነት ሰዎች ሄደው የዚህ ድርጅት ኃላፊ መሪ ከሆነው ከአቶ ዘመነ ካሴ ጋር አንድ መድረክ ላይ ቀርበዋል። ይሄ ድርጅት አሁን ያወጣ ያለው ማኒፌስቶ አዶን ነው የሚታያችሁ ከሆነ ሌላው ሼርም ላደርገው እችላለሁ። የጋላ ፖለቲካ እያለ የጋላ ኤሊቶች እያለ እዚህ ፓራግራፍ 7 8 9 ላይ በተደጋጋሚ 3 ጊዜ የኦሮሞን ህዝብ ጋላ እያለ የሚጠራ ማኒፌስቶ በ2025 በዚህ ወር በጁን ወር ያወጣ ድርጅት ነው። እነ ጀዋር መሐመድ እነ ጃልጣ አብረው ቁጭ ብለው ፖለቲካ የሚሰሩት ማለት ነው። ለታሪክ እንዲቀመጥ ነው። እኔ ላይቭ የሚያስገባኝ ጊዜውም የለኝም በዚህ ሰዓት እንዲቀመጥ ስለመፈልግ ነው። ዳኒ ምን ኖ እንደምትል አላውቅም። ኢዝ ሮንግ ምን እንደሆነ አላውቅም። ከህዝብ ጋር ችግር እንዳለባችሁ ከበፊትም ስንናገር ነበር። ተው እረፉ። ለራሳችሁ እርስ በእርስ እንኳን አብሮ መኖር ያልቻለ መኗኗር ያልቻለ አብሮ መታገል ያልቻለ ኃይል አልፎ ተርፎ የኦሮሞን ህዝብ በዚህ ደረጃ ዲግሬድ ሲያደርግ እኔ ከናንተ ጋር ችግር የለብኝ። ችግር ያለብኝ ኦሮሞ ነኝ ለማለት የሚደፍረው ማፈሪያው ሄዶ ከናንተ ጋር ተለጥፎ ቁጭ የሚለው አካል ይሄንን ማየት አለበት። ህዝቡ ይሄን ማየት አለበት። የኮሪደር ልማት ችግር አለበት፣ ቤተ መንግስት ይሸጥ ምን ፈረሰ ምናምን እያለ እዚህ ሲዘባርቅ የሚውለው የኦሮሞ ፖለቲካል ኢንትረስት አለኝ የሚል አካል ከዘመነ ካሴ ጋር ነው ቁጭ ብሎ 15 ሆኖ ተሰብስቦ ሰላማዊ ሰልፍ የወጣው። ይሄ ነው ማኒፌስቶአቸው። የትግሬና የጋላ ኤሊት እያለ ነው የሚጠራ ዛሬ በማኒፌስቶ ድንግሬት የሚያደርገንን አካል ተሸክመ ጭነ የኦሮሞ ፖለቲካ ውስጥ በደረት ተስበህ እየገባ ነው ያለው። ማንንም የሰፈረ ሰው ቢያጨበጭብልህ፣ ማንንም ሰው ዘፈን ዘፍኖም ሆነ መጽሐፍ ሸጦ ብር ቢሰበስብልህ አንድ አላው የማናደርገው ነገር ይሄ ነው። መስሏቸዋል። ዝም ብለህ ድንጋይ ሰብስብ በር ዝጋ በር ክፈት የሚሉት ጄነሬሽን መስሏቸዋል። የቲፒኤልኤፍን መር የሆነውን ኢህአዴግን ለማውረድ ያለበትን ጫና ፑሽ ለማድረግ እንደ አክቲቪስት የኦሮሞ ህዝብ አንድ ታይም ላይ ተከትሎናል ሰምቶናል የሚልን እሳቤ ዛሬ የኦሮሞን ህዝብ መልሼ ጋላ አስብለዋለሁኝ በነዘመነ ካሴ ብለው የሚያስቡ እነ ጀዋር ይሄን ማስተዋል አለባቸው። ዳንኤል ካላነበብከው አንተ መሰልከኝ እኮ የአማራ ፖለቲካ ውስጥም የእስራኤል ፖለቲካ ውስጥም አለው የምትለው የሻቢያ ፖለቲካ ውስጥም ምን አድርግ ነው የምትለኝ? ኮሜንት ላይ go read it. This is supposed to be yours. ለምንድን ነው ቀድሞ ዶክመንትህ እኔ ጋር የሚመጣው? አርታይ ማን ነበር ጻፊ ማን ነበር ብለህ ሂድ። አንደኛው ምዕራፍ የተጻፈበት ጁን መጀመሪያ ላይ ነው። ይሄኛው 2 ሳምንት በኋላ የተጻፈ ነው። ጠላታችን ብሎ የትግሬና የጋላ የተስፋፊ ኃይሎች ብሎ ነግረናችኋልኛ 2 አመት ሙሉ ስንጮህ ነው የቆየነው። ጆሌን ኦሮሞ አከነ እገሰን በርባደ በአማርኛ የምናገርበት ምክንያትም አለ። እነሱ ተሰብስበው በአማርኛ ነው ከነልደቱና ከነአቦይ ስብሃትና ከነዘመነ ካሴ ጋር መተው መንግስት እንገለብጣለን ነዋር ብለው ሲሰለፉ አብራችሁ ያቸፈቸፋችሁ ይሄ ነው ስማችሁ፣ ጋላ ነው ስማችሁ። ይሄን አውቃችሁ ተንቀሳቀሱ። በከዳ በሄድንበት ቦታ እኛ የህዝባችን ክብር የሀገር አንድነትን እንፈልጋለን፣ የህዝባችንን ክብር አናስነካም ብለን ብዙ ነገር የግንባር ስጋ ሆነን ብዙ ነገር እያሳለፍን ባለንበት ለመጻፍ ነጋዴ ከዘፋኝ ብር ለቅሞ ሀገር ውስጥ ፖሊስና ምናምን ደልሎ እዚህ ፖለቲካ ለሚነግድ የነዚህ ሰዎች አካል
የነዚህ ሰዎች ጥምረት ውስጥ ያለን አካል በደንብ አጥረታችሁ ማወቅ አለባችሁ። እኔ በመዳረቅ አላምንም። በእውነት ነው ማምነው። ጥርት ያለ ነገር ነው ማምነው። ምንም ፌክ ኢንፎርሜሽን የሚባል ነገር የለም። ገበየው የሚባል ነገር የለም። በነገራችን ላይ ይሄ ብቻ አይደለም እኮ ኢንፎርሜሽን ዛሬ እኮ አይደለም። የዛሬ 3 አመት እኮ ሜሪላንድ ቨርጂኒያ ላይ የተባሉ ይሄንን የጻፉ ሰዎች ባሉበት መድረክ ላይ ወራሪውን የጋላን ኃይል ከ4 ኪሎ ከአባታችን ቤተመንግስት እናስወጣለን እኮ መነሻው ነው የዚህ ነገር። መናናቅ የለብንም። ይሄ በጣም በጣም ክሪቲካል የሆነ ነገር ነው። ከመንግስት ጋር ያላችሁን ችግር ከመንግስት ጋር አድርጉ። ከኦሮሞ ህዝብ አናት ላይ ውረዱ። ከኦሮሞ ህዝብ አናት ላይ ውረዱ። ይሄ መንግስት ለኦሮሞ ህዝብ ስፔሻል የሆነ ያደረገው ነገር የለም። የሚገባውን ራሱ ጠንቅቆ ያላሟላለት ነገር አለ እያለ እየወተወትን ነው። በጦር መሳሪያ አይደረግም፣ ግብግብ አትፍጠሩ ነው እንጂ የምንለው ስቲል ይቀረናል። ይሄንን ያህል የቆዳ መሬት ምንሸፍንበት፣ ይሄን ያህል ኢኮኖሚ በያዝንበት፣ በህዝብ ብዛት አንደኛ የሆንበት ሀገር ላይ የፌደራል የሥራ ቋንቋ የኛ ቋንቋ የማይሆንበት አመክኖ በፍጹም ተቀባይነት የለውም። whatever it costs it should happen ብለን ፑሽ እናደርጋለን እኮ ስቲል አልሆነም። 5 አመት 6 አመት እየጠበቅን እየታገስን ፕሬሸር እያደረግን እየሰራን ያለንበት ነገር ነው። የኦሮሞ ህዝብ ከጉዳቱም ከጭቆናውም ከጥፋቱም ከጥቅሙም እኩል ተካፋይ የባሰ ተካፋይ ባይሆን ወለጋ ላይ የደረሰው ጉጂ ላይ የደረሰው ሸዋ ላይ የደረሰው በቱለማ መሬት ላይ የሚታወቅ እኮ ነው። እኛ ጋር ወርቅ የሚዘንብ እናንተ ጋር እሳት የሚዘንብ እኛ ጋር ትልቅ ነገር የለም። ኢትዮጵያ ላይ ያለ ችግር ሁሉ የኦሮሞ ህዝብም ላይ እየደረሰ ያለ ችግር ነው። ችግራችሁ የመንግስት የአስተዳደር ችግር ከሆነ መንግስትን አስተዳደርን መጠየቅ ነው። ማስተካከያ የሚያስፈልግ ከሆነ ማስተካከያ። በጦር መሳሪያ የምትሉት አይታችሁታል። ራሳችሁ እርስ በርስ ነው የምትገዳደለው። እውር ድንብር የጠፋ ፖለቲካ ማታውቅ አስተሳሰብ የማይሰራ ሉዓላዊነት የሌለ አስተማሪ የምትገድል ሴቶች የምትደፍር የምትዘርፍ የሃይማኖት አባት የምትገርፍ ነህ እኮ እንዳለ ከጥግ እስከ ጥግ የራሳችሁ ነው። እሱ መብታችሁ ነው። እንደፈለክ እንትን በል። ህዝባችንን ፈጣሪ ነፃ በሚያወጣ ሰዓት ነፃ ያወጣዋል። at the end of the day ግን ጀዋር መሐመድን ጎትቼ አምጥቼ አጠገቤ ያስቀምጫለሁ። ጃልጣ አብዲን በተከበሩ ሰው በትግላቸው መጨረሻ ላይ አምጥቼ ሚዲያ ላይ ያስቀምጫለሁ። ስለዚህ ዛሬ በድፍረት ተነስቼ የኦሮሞን ህዝብ ወራሪ ጋላ ብዬ እጠራለሁ ማለት ድፍረት ነው። ያውም በጽሁፍ ከአንዴም ሁለቴ ደጋገማችሁ። ከህዝባችን አናት ላይ ውረዱ። እኔ ኦሮሞ ነኝ እኮ ኢትዮጵያዊነቴን አክብሬ ያማራው ችግር አለው ምናምን እንተውታለን እኮ። እንደ ህዝብ ያማራ ህዝብ እኮ ትላንትና ወጣ። እናንተ በፌክ በቃን ከንትን ምናምን ሰላማዊ ሰልፍ በቃን ብሎ ሰልፍ ወጥቶ ነበር ከምትሉት እኮ በጥፍ የሚበልጥ ህዝብ ነው አማራ ክልል ላይ ትላንት ተገልብጦ የወጣው። በቃን ተውን ብሎ ማለት ነው። ህዝብና ህዝብ ካልተጋጨ ተስፋ የለንም። ተበላልተን ልናልቅ ነው። ስለዚህ እንተንኩስ እንደምትሉ እናውቃለን። ከአንዴም ሁለቴ ያየናችሁ። እረፉ ብለን አልሰማላችሁ። አሁን ህዝቡ አንቅሮ እየተፋህ ነው። የአማራ ህዝብ ካንተ ነው ነፃነቱን እየጠየቀ ያለው። እዚህ ሚዲያ ላይ ውጭ ሀገር የእንትን ስደተኛ የኢኮኖሚ ስደተኛና የነፈዘ ያሳማ እንትን በልቶ ቢራ ላይ ጠጥቶ በመፈንገል ሰው የሆነ የሚመስለውን አይደለም። መሬት ላይ ያለው ደሃው አርሶ አደሩ በቃኝ ያሰቃያችሁኝ እያለ ነው ወጥቶ በየቦታው። አሁን ደግሞ ዩሪ አይመስለኝምና ነው እኮ ይለያያል። እኔ ይሄ ታማኒ ከሆነ አካል በውስጥ በኩል ልክልሃለሁ፣ ዶክመንቱ ልክልሃለሁ። ምን እንግዳ እንደማይሆንባችሁ ተስፋ አደርጋለሁ። ሲነሳም እኮ እንደዚህ ተብሎ ነው የተነሳው በአደባባይ። መቼስ እንደው የምትክዱት ነገር ነው እንዴ? የአባታችን የሚኒልክ ቤተ መንግስት ከጋላ ነፃ እናወጣለን ጋላ ወራሪ ብላችኋል እንዴ? ተጀመረው እንዲያን ነገር እረፉ እያልን እኮ ነው። አሁን ይሄው ማኒፌስቶ አድርገው የጋላ የትግሬና የጋላ የሚል ማኒፌስቶ እየተጻፈልን ነው። የዚህ ደግሞ አስተባባሪ የዚህ ደግሞ አንደኛ መናጆ እነ ጀዋር መሐመድ ናቸው። የተጠሩበት ቦታ ሁሉ የማይቀሩ
ያ ጣራና አምጣ። ይህንን አይነት ጥላቻ የተሞላበት ህዝብህን የሚንቅ ኢንትረስትህን የማያከብር አካል ጋር ተለጥፈህ እየመጣ ከዛ በኋላ ደግሞ እኛንን አዋቂ እኛንን ቀያሪ እኛ ምንድን ናችሁ እናንተ? ተሰብሰቡ እንጂ እንዴ። አክብረን እኮ ነው ኦኬ እንደዚህ ነው ይሄ አድርጋል ምናምን ቫልዩ ስናደርጋል በቃ በጣም ትቦ ተረፋል። ካም ዳውን ሄዳችሁ ይሄንን ነው በቃ ይሄንን ነው ተሸክመህ የምትመጣው። አታገኙት። ይሄንን እንደው ህዝብ የምታዋርዱለትን ሞራላችሁን የሸጣችሁለትን 10-15 ሆነ ተገልብጠህ ወጥተህ እኔንም ብሎኛል እኔንም ብሎኛል የሚባል ቻሌንጅ እንዳለ ታውቃላችሁ ሚዲያ ላይ ራይት ነው። እኔንም ብሎኛል የሚባል ቻሌንጅ እኔም ልሰራ እችላለሁ። ጠቅላይ ሚኒስትሩ እኔንም ብሎኛል የሚባል ቻሌንጅ ኮሜዲ ቻሌንጅ ወጥቶባችሁ ያገኘው አፉን ይጠርግባችኋል። አንዱ ወጥቶ የበሬና ያሳደገ የበደለነ ነው። ለምን የራስህን ክብር መጠበቅ አትችል? የህዝብህን ክብር ይኸው እንደምታየው በምን ደረጃ በማኒፌስቶ እንደምታሰድበን ተጠርተህ መተህ እዛ ጋር በቃ የተገኘበት ቦታ ሁሉ ላይ ምንም የሚሰማ የለ። አሁን ጆሮ ህዝቡ ጥጥ ሆነ። በቃ እናንተን ማናይበት የትን ሄድ ሆነ ጉዳዩ። አልፎ ተርፎ ህዝብን እንደ ህዝብ የሚያዋርድ ማኒፌስቶ ከሚጽፍ ለራሱ እንኳን ሳምንት መቆየት የማይችል ድርጅት የሚመሰርት አካል ለራሱ እኮ ነው ከህዝባዊ ኃይል ወደ አፋድ ከአፋጎ ወደ አፋባሃ ወደ አፋስተፋ ወደ አፋ የሚሽከረከር ማለት ሎጎ በመቀየር የሰከረ ማኒፌስቶ የምንተ እፍረቱን እርሟን ብታፈላ ጀበና ሙሉ አተላ ይሉት አይነት እንደዚህ ጥንብት ያለ ነገር ጽፎ የሚመጣ አካል ጋር ተወድረህ ተቀምጠ እኛ እኮ ሳይንቲስቶችንን ፖለቲካን እኛ እንገለብጣለን የፈለግነው መንግስት ብትሰሙ አርፋችሁ ተቀመጡ። የህዝብን ማንነት የሚነካ አካል ጋር ሄደ ተለጥፈ አንተ ተከብረህ አትኖርም። እኛ ይውል የሰው ቤት ያለ አንነካም። የሰው ቤት ያለ አንነካ የራሳችንን ይዘን ገርፈን ጎረቤት እንዲያውቅ እናደርጋለን። ህዝብን እንደ ህዝብ ድንግሬት ከሚያደርግ አካል ጋር አንተ ሄደ ተለጥፈ የፖለቲካ ስልጣን ታገኛለህ። እንደዛ ነው አስባችሁ መጣችሁት። መጀመሪያም ለዚህ ህዝብ ክብር እንደሌላችሁ መጀመሪያም የፖለቲካል ኦፖርቹኒስት እንደሆናችሁ ለዛ ነው ቃላችሁ አንዴ የማይያዙ የምትቀያየሩ የምትሽለጥልጡ አንዴ ዛሬ ብለህ እንደዛ ነገ ብለህ እንደዚህ ሁሉ ጊዜ ደግሞ በመራቀቅ ነው ያውቃለሁ እኮ ምን ያሰፈረ ሰዎች ያላንተ የለንም ካሉ የራሱ ጉዳይ ነው። እሱ የመንደርህ የቀበሌህና የእንትን የራሴ የከዝኖችህ ወሬ ነው። ምን አገባኝ? ኦሮሞ ትልቅ ህዝብ ነው። ኢትዮጵያ ህዝብ ትልቅ ህዝብ ነው እንዴ። እኛ ምን አገባኝ? እኛ ሜንጫ አካባቢ ያሉ ሰዎችና አሰላ አካባቢ ያሉ ሰዎች ምናምን የሰፈራቸውን ሰው ስለወደዱ የኢትዮጵያ ህዝብ ታሪክ መበላሸት አለበት እንዴ? አብሮነታችን ጉድፍ ሊነካው ይገባል እንዴ? ምን አገባኝ? ከአናታችን ላይ የምትወርዱበት ጊዜ ደርሷል። እንዲህ አይነት ማኒፌስቶ እየተጻፈ እንዲህ አይነት እርቃን የወጣ ጥላቻ ንቀት እየተጻፈ ህዝብን እንደ ህዝብ እያዋረዱ እንዴ ራሳችሁ አንገት ላይ ነው ገመድ የምታጠቡት። የኦሮሞን ህዝብ ተው የውላችሁ የዋህ ነው ሞኝ ነው አያውቅም ምናምን ሰነፍ ነው ምናምን ትርክ ለስንት 10 ዓመታት ሰርታችሁበታል። you have fooled yourself time and again። እረፉ። አይደለም ፍትህ ፈላጊ ነው፣ እውነት ፈላጊ ነው፣ ሰው ወዳድ ነው፣ ቅን ነው። እንደፈለክ ላዩ ላይ የምትረመርመው እንደፈለክ የምታዋርደው እንደፈለክ ከሱ በር ሞፈር የምትወስድ ጥቅሙን የምትነጥቀው ህዝብ አይደለም። ተው መስሏችሁ ነው። አማርኛ ማቀላጠፍ የጥበብና የአስተዋይነት መጠን መስሎ የሚታያችሁ መደናቁርት ተው። በራሱ አስተሳሰብ በራሱ ማንነት በራሱ ባህል ብልህ ህዝብ ነው። አስተዋይ ህዝብ ነው። ሰፊ ህዝብ ነው። አፍ የሚከፈትበት ህዝብ አይደለም። በማንም ዝም ብሎ 8 አይነት ድግምት ቀበቶ ላይ ሰፍቶ በሚዞር ሁለት ግራግር እንደዚህ የሚባል ህዝብ አይደለም። just because እንደነ ጀዋር አይነት ሰዎች ከመሃላችን ስለወጡና መተው አጠገብ ይሰጣሉ ካልከው ስልጣን ታገኛለህ ብሎ ካሰበ ስርህ ስለሚወተፍ ብቻ በነገራችን ላይ ሀርከስ እንደተቀባቱሪ አማ ሱቁሌ መለፈስ ይገኛ ከስዳዱብኝ ከበጀህ እንጃለተን ታናን አቀጣጣኒ ሰከነ ጀለሱ ቀምተኒ ዱፍቱ ታናን
saba keenya akkas arrabsiisuudhaaf isinis kunoo fuullee teessu taanaan wal muluquuf deemna. Barcuma kabajaa abbaatuuf jala qaba. ምንም አንታገስ። እንዲህ አይነት ነገር ተው። ጨርሻለሁ። ተበተን የፖለቲካ መጫወቻ ሜዳውን ማስተካከል አለብን የሚል ጽኑ እምነት አለኝ። እሺ ቴንክ ዩ ሌልና ታፕ እያደረጋችሁ ከ2 ደቂቃ በኋላ ኮሜንቱን ራሱ በሰብስክራይበር ነው ማድርገው። ያን ሳላደርግ ታፕ አርጉን ያለውበትን ቦታ ቲክቶክ ትላንት የከፈታችሁ ሰዎች ታፕ ማለት እኔ ያለውበትን ቦታ በጣት የምታገናኝበት ነው። ይሄ በጣት ብዙ ነገር የምትጎረጉሩበት ማለት ነው። ታፕ አርግ። ስድብ ቢሆን እኔ 1 ሚሊዮን አስገብታል። እውቀት ነው እየሰጡ ያሉት፣ ሰላማዊ ውይይት ነው እያካሄዱ ያሉት። ታፕ አርጉ ብዬ መናገርም አይጠበቅብኝም። ስላደመጣችሁኝ አመሰግናለሁ። እሺ አማራ ወደ አንተ ልጣ። አማራ ኪላ ሰላም ብያለሁ ቴዲ። ስለ ቅድሙም ያው እኛም ተመሳሳይ ክብር ነው ያለን። ቢኮዝ ይሄ ቤት የተሻለ ቤት ነው። በቃ የሐሳብ መሸናነፍ በደንብ ጥርት ባለ መልኩ ስለሚመጣ ለግጥሚያም የሚመች ሜዳ ነው። እኛም ተመሳሳይ ክብር ነው ያለና ያው ያንን ለመናገር ነውና ቴንኪው። ሌላው ያነሳው ምንድነው ይሄ ፖለቲካችን ቶታሊ ያው ከአቅም በታች በሆኑ ሰዎች ስለሚመራ ሞርክ ቴክኒካል ከሆነው ይልቅ በስሜት ነው ያለው ጨዋታ። ባይዘው ይሄ የመንግስት የኢህአዴግ ሙሉ አመራሩን ይመለከታል። ኢትዮጵያ ውስጥ የኢህአዴግ አመራሮች መሬት የብሔር ሁሉ የሚመስላቸው ብዙዎች እንዳሉ ታውቃለህ። ህገ መንግስቱን እንኳን በቅጡ ያልተረዱ ማለት ነውና ያው ከላይ ሲበላሽ ነው ታች ያለውና እንዳልከው በቴክኒካል በሆነ ነገር ቢሆን ውይይቱ አይ ዶንት ኖ እዚህ ስቴጅ ላይ ሜቢ 2 ሰው ምናምን ልንቀር እንችላለን። በኢሞሽን ነው ብዙ ሰው ፖለቲካ በኢሞሽን አይተነተንም። በቴክኒካል በሆነ ቁጥር ነምበር ታሪክ ኤቭሪቲንግ አገናኝተህ ስለሆነ ወደ እዚህ ሐሳብ ከመግባቴ በፊት አርስቶትል ምን ይላል? ኢኳሊቲ ኢዝ ትሪቲንግ ኢኳልስ ኢኳሊ ኤንድ ትሪቲንግ አንኢኳልስ አንኢኳሊ። ወደ አማርኛ ሲመለስ እኩልነት ማለት እኩል የሆኑትን እኩል ማድረግ፣ እኩል ያልሆኑትን ደግሞ እኩል አለማድረግ፣ ያ እኩልነት ይባላል። ለምሳሌ አንድን ህፃን ልጅና አንድን አደልት የሆነ ሰው እኩል አታወዳድራቸው። ያ ነው በዛ መልክ ነው መታየት ያሉት እና ኢትዮጵያ ውስጥ በአለም ላይ ቋንቋ፣ ባህል ቫልዩዋቸው እኩል ነው። ቫልዩዋቸው ማለት መጠናቸው እኩል ነው። ፓወራቸው ኢንፍሉዌንሳቸው ግን እኩል አይደለም። ለምሳሌ አማርኛ ቋንቋ ኢትዮጵያ ውስጥ ትልቁ ቋንቋ፣ ኢትዮጵያ ውስጥ አማራ ብቻ ሳይሆን መላው ኢትዮጵያን የሚናገረው ቋንቋ ነው። ቫልዩ ትልቅ ነው የአማርኛ ቋንቋ በኢትዮጵያ ውስጥ ያለው ፓወር። የአማራው ያው አማርኛ ቋንቋ አማራ ነው፣ የሌላው ሰው ግን ይጠቀምበታል። የአማራ ባህል ቫልዩ ትልቅ ነው። ነጭ መልበሱ፣ እንጀራው ምናምን ፓወርፉል ሆኗል። ይሄ በሁለት መንገድ ነው። የካልቸራል አፕሮፕሪዬሽን ነው፣ ካልሆነ ደግሞ በነፃ ገበያ አሸንፎ ስለወጣ የፈለገ አማራን ጠልተህ ግን ትጠቀመዋል። አሁን አረቦች ለምሳሌ አሜሪካን ይጠላሉ፣ ግን አሜሪካ ያመረተችውን ፓተንት የሆነችውን አይፎን ይጠቀማሉ። ምንም ማረጋቸው when the influence so big ኢንፍሉዌንሱ በጣም ፓወርፉል ሲሆን ጠላት የምትለው ሳይቀር ተጠቀማለ። እኛን የሚጠሉም በሙሉ ማታ እንጀራ በወጥ ነው በልተው የሚያድሩት። በአማርኛ ነው ጥላቻቸው፣ የሚሰድቡን እንኳን በአማርኛ ነው። ስለዚህ የበላይነት የለመደ ምናምን ለሚለው እኩልነት የለመደ በሚል ይስተካከል። እኩል ነን፣ ግን በአጋጣሚ ሆኖ እኛ የፈጠርናቸው ነገሮች የተሻሉ ሆነዋል። ይሄን ደግሞ አምኖ መቀበል ያስፈልጋል። ለምሳሌ ቶዮታ መኪና ይዘህ ፌራሪ መኪና ካለው ጋር እኩል ስፒድ አደርጋለሁ ካልክ ኢንጂንህን በጥሰህ ትወድቃለህ። ኦኬ፣ ይሄን ማመን ያስፈልጋል። ይሄ ተፈጥሯዊ ነው ማለት ነው። ወደዚህ ወደ አርቲስቶች ግን ስመጣ እጅግ በሚያሳዝን መልኩ አርቲስት ማለት የማህበረሰብ ነጸብራቅ ማለት ነው። አርቲስት ኢንተርቴነር እና አርቲስት ዲፍረንሱ ያ ነው። ኢንተርቴነር ክላውት ይሰበስባል፣ ለጥቅም ነው የሚመጣው። ኦኬ ልክ አሁን አዝማሪዎች የሙዚቃ ማሲንቆ እየደረደሩ ገንዘብ ከሰጣቸው ያወድሷል፣ ካልሰጣቸው ይሰድቧል።
ያ ኢንተርቴነር። አንድ ሰው ግን አርቲስት ግን ኢስ ቬሪ ፓወርፉል። አርቲስት ማለት የአንድ ማህበረሰብ ነጸብራቅ ነው። ልክ እንደ አንድ ፖለቲሻን ምናምን ፓወርፉል ኢንፍሉዌንሻል ሰዎች ያ ማህበረሰብ ነው ከመሬት ከምንም እፍ ብሎ አብዛኞቹ አሁን ቅድም የመጣው ወንድማችን ለምሳሌ ከዚህ በፊት በነበረው ህይወቱ ራሱም እንዳስቀመጠው ጥሩ ያልነበረው ህይወት የነበረው ግን ማህበረሰቡ ቅቡልና ሰጥቶት አክብሮት ትልቅ ቦታ ደርሶታል። ብዙዎቹ አርቲስቶቻችን የሚበሉት የሚጠጡት የሌላቸው እንኳን መኪና ጫማ መቀየር የሌላቸው ሰዎች የነበሩ ግን ማህበረሰቡ ችሎታቸውን አይቶ አድንቆ ከፍሎ እዚህ ደረጃ አድርሷቸው ማህበረሰቡ ለታውሎላቸዋል። በውጪ ለምሳሌ ታይገር ውድስ የሚባል አንድ አትሌት ጎልፍ ተጫዋች ከሚስቱ በላይ ከሌላ ሴት ጋር በመማገጡ ምክንያት ኦልሞስት ከሁሉም እንትኖች ድርጅቶች ኮንትራቱ ካንስል ተደርጎበት ብዙ ሀስል ውስጥ ገብቶ ችግር ውስጥ ገብቶ ነበር። አርቲስቶች ማለት ህዝብ እንኳን አርቲስት አትሌት እንኳን ማለት ነው። እነዚህ ሰዎች በዚህ እንግዲህ ላለፉት 4-5 ዓመታት አገሪቷ በጦርነት የታመሰች ትናንትና እንኳን ቄሶች ዝቋላ ምናምን የታረዱበት የተገደሉበት ነው። ኢትዮጵያ ውስጥ ሰው ሳይሞት ሰው ሳይጨፈጨፍ የድሮን አታክ ያለበት ነው። ለዚህ ደግሞ ትልቁን ተጠያቂነት አሁን ያለው የብልጽግና መንግስት እንደሚወስድ ጠንቅቀው ያውቃሉ። ነገር ግን ህዝብ ፊት መተህ ብዙ ሰው አለ እዚህ ውስጥ አለማመስገን ትችላለህ። ለምሳሌ ጥያቄ ጠይቀህ ለጥያቄዎቻችን ስለተደረገልን መልስ እናመሰግናለን ብለህ በአጭሩ ዘግተህ መሄድ ትችላለህ። ግን ህዝቡ አንተን አለመረዳቱ ምናምን ብለህ በጣም ኤግዛጀሬት አድርገህ ለመንግስት እዛ ጋር ማሸብሸብ ትልቅ ቦታ ያደረሰን መንግስት ይመጣል ይሄዳል። ህዝብ ግን ቀጣይ ነው። አሁን ብዙዎቹ አርቲስቶች ከበፊቱ ስርዓት ጋር ይሰሩ አሁን ከስረዋል። እነዚህም ነገር ይከስራሉ እና የካድሬነት ስራ ሰርተው ነው የወጡት። እንደ ህዝብ ሆነው ሊያወሩ አይገባም። ህዝብን ሪፕሬዘንት አርገ ስትሄድ እንደ ህዝብ ሆነ የምታወራው የህዝቡን ዛሬ ህዝቡ ምንድን ነው የሚያወራው? ህዝቡ አብይ እንዲመሰገንለት ይፈልጋል ብልጽግና ወይስ ህዝቡ መልስ እንዳለ ደስተኛ እንደሆነ መታየት አለበት? ያንን ልማት ምናምን ብለዋል። ህዝቡን የልማት ሲያመሰግን አይቻልም። ቢኮዝ የተሰራው ባይክ ሌን ምናምን ነው። መንገድ አልተሰራም። ትልልቅ ፕሮጀክቶች የውሃ ፕሮጀክቶች አልተሰሩም። የአግሪካልቸር ፕሮጀክቶች አልተሰሩም። ሲጀመር ሀገሪቷ የምትመራበት የኢኮኖሚክ ፖሊሲ የላትም። አሁን የበፊቱ አድሊ ምናምን የሚባል ሲስተም ነበር። ዴሪዝ ኖ አግሪካልቸር ውስጥ ነን ያለ ነው፣ ፕሮዳክሽን ውስጥ ነን ያለ ነው፣ ኢንዱስትሪያላይዜሽን ውስጥ ነው ያለ ነው ወይስ ምንድን ነው? ይሄ የውጭ ሀገር ምንድን ነው ቱሪስት የቱሪዝም ላይ ነው ያለ ነው? አላውቀው፣ መንግስትም አያውቀውም። ባይዘው ሲስተም እንኳን የለው። እንደዚህ በሆነ መንግስት የኢኮኖሚውን ነገር ያውቁታል ጠንቅቀው እነዚህ ሰዎች። ትናንትና ጫት የሚገዙበት ዋጋና ዛሬ የሚገዙበት ዋጋ እኩል አይደለም። ያ የኢኮኖሚ ዲፍረንስ ነው ያለው። ይሄን ቢያንስ ያውቃሉ። ሌላውን እንኳን ባያውቁ ስለምንም ነገር አልተናገሩም። እነሱም እኮ ማህበረሰብ አካል ናቸው። ሙዚቀኞቹ እንትን ይጠቃሉ አይደል? በዚህ በኢኮኖሚካ ጫናው በምኑ ሰላም ባለመኖሩ ለምሳሌ ኮንሰርት አይሰሩ። አማራ ክልል መጥተው መስፈን አይችሉም። ትግራይ ሄዶ መስፈን አይችሉም። ወለጋ ሄዶ መስፈን አይችሉም። ስለዚህ እኮ ተጠቅተዋል። እነሱም እኮ የችግሩ ስቴክሆልደር ናቸው። ከዚህ ልቅን መንግስትን በማመስገን ህዝብ ላይ ከጀርባ ሳንጃ እንደወጉ ነው የሚቆጠረው። ህዝቡ በስነ ስርዓት አይቷቸዋል። ለዚህ ነው አጥቁሯቸው ህዝብ እነዚህን ሰዎች ሲያወግዝ በጣም የታየበት ምክንያት ምንድነው? እዛ ጋር ህዝብ ከመንግስት ጋር ጠላት ደረጃ በደረሰበት ኦልሞስት የኢትዮጵያ ትልቅ የቆዳ ስፋት ያላቸው ክልሎች አደጋ ውስጥ ባሉበት ሰዓት፣ ማህበረሰቡ የአዲስ አበባ ህዝብ መከራ ውስጥ ባለበት ሰዓት፣ አርቢትራሪ አሬስት በጣም ብዙ አይነት ባለበት ሰዓት እነዚህም ሙዚቀኞች ራሳቸው ኮንሰርት ማቅረብ ይችላሉ ወይ? ከአዲስ አበባ ውጭ ማቅረብ እኮ አይችሉም። ራሳቸው ማርኬታቸው ሁሉ ተመቶባቸዋል። ግን ከዛ ይልቅ እነዚህ ሰዎች ያንን ጠይቀው ሊሆን ይችላል። 1000% እርግጠኛ ግን መሆን የምችለው የሰላሙ ጉዳይ ስራ ላሰራን አለ ብለው አይጠይቁም። ይሄ ድፍረት ያላቸው ሰዎች አይደሉም። ያደረጉት ነገር ከአርቲስቶች በሙሉ ተመርጠው ከመንግስት ጋር አብረው የሚበሉ በሁለት ቢላ የሚበሉ ሰዎች ስለነበሩ ፊት አውራሪ ሆኖ በድፍረት ያንን ነገር አድርገዋል ብዬ እገምታለሁ ማለት ነው። ፊት ለፊትም እኔ በዛ ድፍረት ማንም አያደርግም። ብዙ አርቲስቶች ከዚህ ቀርተዋል።
የቀሩ ሰምተናል። ብዙ አርቲስቶች ተጠርተው ያልተገኙ ብዙ አሉ። ለመገኘት ብቻ እጅ አውጥቶ ለመናገር። ስለዚህ እኔ እነዚህ አርቲስቶች ህዝብን ከርተዋል። እንትኑ ልክ ነው። አሁን ምን አለ መሰላኪ፣ አሁን ደብል ስታንዳርድነት ይታያል ነው። ለምሳሌ እነዚህ አርቲስቶች ጠቅላይ ሚኒስትሩ ጋር ቀርበው ጥያቄ ሲያቀርቡ ከኦሮሞም ከትግራይም ከአማራም ከስልጤም ያላችሁ ከያላችሁበት መታችሁ እኛ ስንገደል እናንተ ከጠቅላይ ሚኒስትሩ ጋር ተሰበሰባላችሁ የምትሉ ከሆነ ከእናንተ አብራክ የወጡ ደግሞ አርቲስቶች ዛሬ ኮንሰርት እያደረጉ ያሉ አሉ። ምንም እንዳልሆነ እርቃናቸውን እየሄዱ ያሉ አሉ። ቅርታ አድርግልኝና አንድ ነው አይደል አኪላ ኮንሰርት ማድረግ ቴዲ እንጀራቸው ነው። ግን እዛ ላይ መገኘት እዛ ላይ የተገኙት ሁሉም መወቀስ አለባቸው በሚለው ካንተ ጋር እስማማለሁ። እሱን ነው የምልህ። አሁን ምንድነው ተመርጣው ነው የተተቹት ወይስ በጅምላ ነው የሚለው ነው። ገባህ? ለምሳሌ አሁን ካሙዙ ካሳ ልክ እንደሌሎቹ የደረሰውን ጥያቄ ነው ያቀረበው። እዛ ጠቅላይ ሚኒስትር ኦፊስ ውስጥ ወይም ደግሞ እዛ መሰብሰቢያ አዳራሽ ውስጥ ካሉ አርቲስቶች ግን ካሙዙ ካሳ ነጥለ መተቸው ከሆነ ወይም ደግሞ ማነው ሚካኤል ሚሊዮን ነው የሚባለው እንደ አጼ ሚኒሊክ እንትን የሚለው ድራማ የሚሰራው ካሙዙን ተተሱን ብቻ ነጥለ እንዴት እያነበብ ታቀርባለህ? እንዴት እዚህ ጋር ተሰበሰባለህ? ምናምን የምትለው ከሆነ ይሄ እውነትም ለማህበረሰብ አስበህ ሳይሆን ይሄ አዎንታዊ በሚመስል መንገድ ጥላቻን እያስተላለፍክ ነው ልትባል ትችላለህ ማለት ነው። ትችት ከሆነ ገብቶኛል። አሁን ትችት ሲሆን መጀመሪያ የሚተቹት ለምንድን ነው? ይሄን እንወቀው። እነዚህ ሰዎች እነዚህ አርቲስቶች ያደረጉት ነገር ምንድን ነው? ኦኬ ትችትስ ከሆነ ተመርጠው ለምንድን ነው የሚተቹት? እነዚህ ጥያቄ ያቀረቡት ወይም ደግሞ ከነዚህ ካሉት ሁሉ በሙሉ 2 እና 3 ሰዎች ብቻ ተመርጠው ለምንድን ነው የሚተቹት? ሁሉም ለምን አይተቹም? ሌላው አርቲስቶች ፖለቲከኞች አይደሉም። ያቀረቡት ጥያቄ ለስራቸው የሚያስችላቸው ወይም ደግሞ ስራቸውን ለማካሄድ የሚጠቅማቸውን ነገር እንዲሟላላቸው ነው ጥያቄ ያቀረቡት። የፖለቲካ ጥያቄ ደግሞ ለማቅረብ የሙሉ ጊዜ ፖለቲከኞች እያሉ አርቲስቶች ለምን ይሄንን እንዲተውኑ ይፈለጋል? ሌላው አርቲስቶችን ከፖለቲካ ገለልተኛ ሁኑ እያላችሁ በሌላ በኩል ደግሞ እኛ ስንገደል የኛን ደግሞ ድምጽ ወይም ደግሞ ለኛ የኛን ብሶት ድምጽ ሁኑልን፣ የኛ ፖለቲካ ተሳታፊ ሁኑ ካላችሁ መለያ ቀይራችሁ ሌላ ፖለቲካ ስሩ፣ ከዚህኛው ፖለቲካ ጎራ ወጣችሁ ወደዚህኛው ግቡ እያላችሁ ነው እንጂ አርቲስቶች ሙሉ ለሙሉ ፖለቲካ ውስጥ መግባት የለባቸውም የሚለውን አምናችሁ አይደለም ብትባሉ ምን ትላላችሁ? እስኪ አኪላ ወደ አንተ ልምጣ። እኔ ያነሳው አንደኛው የተሰበሰበውን ሁሉ አልከሰስኩም። መሰብሰባቸው አይደለም ወጥተው መወድስ ኦልሞስት በሙዚቃ አቀናብረው መስፈን እስኪቀራቸው ድረስ መወድስ አዘጋጅተው ነው። ፎር ሹር ወደፊት ደግሞ በስሙ በጠቅላይ ሚኒስትሩ ስሙ በብልጽግና ስም ዘፈን መስፈናቸው ማይቀር በዚሁ አካሄዳቸው የተጠላው ይሄ ነው። whoever did this ማለት ነው። ሌላው ሰው ኮንሰርት ይሰራል ይስራል፣ እንጀራው መኖር አለበት። ጠቅላይ ሚኒስትር ጋር ሄዶ ኮንሰርት ግን አልሰራም። አንደኛው ይሄ ነው። ያቀረቡት ነው። አሁን ለምሳሌ ተጠርተም ልዘፍን ትችላለህ because it's kind of survival thing። ግን እዛ ሄደ ህዝቡ ያልተረዳ ምናምን ብለህ ገና እንደውም አብይ እንደመጣ አካባቢ ለውጡ እንደመጣ አካባቢ ያለው ቫይብ በሚመስል መልኩ ጨለማን በብርሃን የመተካት አይነት ስራ ሰርተዋል። ይሄ ትልቁ ግዘት አምጥቶባቸው። ሁለተኛው የሰው ልጅ መሞትን መናገር ፖለቲካ አይደለም። አሁን ትልቅ ችግር የሆነው እኛ ሀገር ውስጥ አማራ መሞቱ ፖለቲካ አይደለም። ይሄ እኮ የሰብአዊ መብት ጉዳይ ነው። በኢትዮጵያ ህገ መንግስት አንዱ የሰብአዊ መብት በህይወት የመኖር መብት ነው። ኢትዮጵያ እንደ ሀገር ሪኮግናይዝ የምትደረገው የዩናይትድ ኔሽን አባል ስለሆነች ኦኬ እንጂ ብዙ ዩናይትድ ኔሽን አባል ያልሆኑ ትንንሽ ብጫቂ ሀገሮች አሉ ሪኮግናይዝ ያልተደረጉ እንደ ሶማሌላንድ ነው። ኢትዮጵያ የተደረገችበት እነዚህን ፕሮክላሜሽን አክሴፕት ስላደረገች አገር ስትሆኚ የሰው ልጅ የመኖር መብትን ታከብራለሽ ውስጥ ባል አከብራለሁ ብላ ፈርማን የመጣችው በሰው ልጅ የመኖር መብት ሰብአዊ መብት ነው። አንድ የሰው ልጅ ሰው ሆኖ ሲፈጠር ያለው ያ መኖር መብቱ ተገሶ በየቦታው ላይ ሲገደል ግን ያ ሰው አይደለም እየተባለ ልክ እንደዚህ እንደ ውሻ እንደምን እየተቆጠረ ለሰዎች መጮህ። እነዚህ ሰዎች እኮ ረሃብ ቢመጣ ይጮሃሉ ገንዘብ ስላለው አይደል? ሰዎች በረሃብ ሲገደሉ የሚጮሁ የምትጮህ ከሆነ
ሰው ሲታመም ምትጮህ ከሆነ ባለፈው ህፃን ልጅ ተደፈረ ሲባል ምትጮህ ከሆነ ምን ነው ህዝብ በድሮን ሲጨፈጨፍ ህዝብ ሴቶች ሲደፈሩ በወታደር መጮህ ለምን ፈራ? መንግስትን እንኳን ለመክሰስ ይችላሉ። ህዝብ እያለቀ ነው፣ እየሞተ ነው፣ ሰላም አይሻልም እኮ በቃ ሲምፕሊ በህዝብ መካከል አሁን ያለው ጦርነት ጥሩ አይደለም፣ ሰላም ይሻላል ብለው እኮ ሰላምን ሁሉ መስበክ ትችላል። እሱ አሁን አኪላ እሱ ጋር ራሱ እኮ ፖለቲከኞቻችን የምንሰጣቸው አጀንዳዎች ህዝብን የሚያሳስቱ ናቸው። እኛ እንትነት ሄዶ ለምሳሌ አሁን ምሳሌ ልስጥህ። ህዝብ የተጨፈጨፈ አይደለም ብለህ ዳዊት ጽጌን ወይም ደግሞ ዳዊት ጽጌ ያልኩኝ በጣም ሌላ ምሳሌ ልጠቀም። ስሙ ማይታወቅ አርቲስት ከበደ የተባለ አሁን እኔ I don't have issue by the way የትኛውም ሰው አርቲስቶች የኛ 10 አመት ጦርነቱ ይፈጅ 10 አመት ጾሙን ይደራል ልጅ አለው ቤተሰብ አለው መኖር አለበት ያድርጉት I don't have any issue ጦርነት ላይም እኮ ሙዚቃ ይዘፈናል እኮ ተዋጊን ለማነሳሳት እኮ ይዘፈናል ነንዋይ ሲዘፍኑ ነበር so it's not a big deal መስፈኑ አይደለም እነዚህ ሰዎች ያደረጉት ጠቅላይ ሚኒስተር ስብሰባ ጋር ሄደው ጥያቄያቸውን ለማቅረብ ከሄዱ በኋላ ጥያቄያቸውን አቅርበው በክብር ተሰናብተው መሄድ እንደሌላው ተሰብሳቢ ሲችሉ በተለየ መልኩ እዛ ጋር መወድስ አቅርበው ህዝቡን ተችተው ነው የመጡት። ስለዚህ እነዚህ ህዝብ ልጆች አይደሉም። ሶ ህዝቡ ምን ማለት አለ ሰብስክሪፕሽኑ ማንሳት አለበት። ያ ማለት ልጠቅስልን የምትችለው አለ መወድሱንና ህዝብ የተተቸበት ቦታ ላይ እኔ አላየሁትም። ምናልባት ያው እንዴ እንትናኮ ከሙዙ ያቀረበው ላይ ካየው ሰምተው እኮ ነው ሙሉ በጣም ጠቅላይ ሚኒስተሩ በቃ ከእግዚአብሔር ዝቅ ያሉ አይነት ሰው እንደሆኑ ነው አርጎ ያመሰገነው። ኦኬ ስለ ጥያቄው ብቻ አይደለም ያመሰገነው ብዙ ለውጥ አምጥተውናል። አስጌ ደግሞ ሌላ በሱ ደግሞ በጭማሪ በጣም አክብዶ ነው የተናገረው። ሶ አንድ ጥያቄያቸው አልተመለሰም። ጥያቄ ስላቀረብክ ያን ሁላት ታመሰግኑ። ሁለት ስለ ጥያቄያቸው አይደለም ስለ ልማት አውርቷል። ምን አገባችሁ? ጥያቄ ልታቀርብ ከሄድክ ኢትዮጵያ ውስጥ ስላለመው ስለ መንግስት ካወራ ስላጠፋው ስለምን አታወራ? ኦኬ ለግሪን ኤሪያው አመስግነህ ለያውም ለተራ የጓሮ አትክልት ለተተከለ ሳር ለተተከለ አመስግነህ መንግስት ያለመውን ካመሰገንክ ያጠፋውን ማመስገን አለ። ስለዚህ ህዝብ እዚህ ቦታ ስላደረሳቸው ነው እዚህ ቦታ የተሰበሰቡት። ስለዚህ ልጨርሰው በ30 ሰከንድ ማህበረሰብ እዚህ ያደረሰው ሰብስክራይብ ስላደረጋቸው ነው። ስለዚህ ምን ማድረግ አንሰብስክራይብ ማድረግ አለበት። ያ ማለት ምንድነው ቀቡልናው ማንሳት አለበት። እንደ ሌላው ኖርማል ካድሬ ጋር ደምሮ ሌሎችን ጥሩ አርቲስቶችን ደግፎ መቀጠል አለበት። እንደተለመደው እነ ሰራዊት ፍቅሬ እንደገቡበት ሸልፍ ውስጥ እነዚህም ገብተው ይቆለፋሉ። ባይዘው ይሄ ምንም ሀቅ ነው። ህዝብ እንደዚህ ነው የሚፈርደው። ህዝብን አትደፍር። እነዚህ ሰዎች ህዝብ እንደሆነ ነው